ነጃት ሚዲያ ድሪምወርክስ ወንድም ራጁ ሜቢ እንትን ካልተሳሳትኩኝ በተነሳው ርዕስ ላይ ሴራን በእስልምና ወይም ኮንስፓይሬሲ ኢን ኢስላም በሚል ወደ ኋላ 7 ብቻ አመታትን ሳይሆን እዚህ እስልምና ውስጥ ያሉ ሴክቶች በዋናው ሚኒስትሪም እስልምና ላይ የሰሩትን ሴራ ኢንፋክት የተወያየን እየተነጋገረን እነዚህን ሰዎች እንዴት አድርገን ዲፌንድ እናደርጋለን እንደዚሁም ደግሞ ልንቀለበስ እንችላለን የሚሰሩብንን ሴራዎች እንዴት ልናወጣና ልናስረዳ ለማህበረሰባችን ዲፌንስ እንዴት ልናደርግ እንችላለን በሚል እየተነጋገረን ከአውዳቸው ከመነሻቸው ሴራዎች እንዴት ሊሰሩ ይችላሉ እንዴት መከላከል እንችላለን በሚል ጥሩ ቆይታ እያደረግን ነው። ከልብ አድርጌ ሁላችሁንም ላመሰግናችሁ እወዳለሁ። ወንድም ራጁ የዘውትር ተሳታፊያችን ነው። መድረኩንም ማይኩንም ለሱ ሰጣለሁ። ጀዛኩሙላህ ኸይር። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ያው ብዙ ነገር ተብሏል። እኔም አንዳንድ ነገር ለመጨረስ የምጨምረው ያው አብዛኛው ነገር ተብሏል። ሼክ ባህሩ ማስቶታል፣ አብሰታርም በሰፊው ገልጾታል እና ብዙ ነገር ተነስቷል። አሁን እኛ ማየት ያለብንን አቅጣጫዎች እና አሁን ከኛ ጋር ያይዤው ደግሞ አንዳንድ ነገሮችን መጨመር እፈልጋለሁ። እሱ ምንድነው በመጀመሪያ እንደ ዘወትር ሳላደንቅ ማለፍ አልችልም። ያመጣችሁት ያላችሁት አጀንዳዎች እንደሚታወቀው ተያያዥና ወደ ለውጦች እየመራ መሄድ አጀንዳዎች ናቸውና ለዚህ ሳላመሰግን ማለፍ አልፈልግም ማለት ነው። ምክንያቱም አንድም ሙስሊሙን አወናብዶ አሁን ያለበት ደረጃ ላይ ያደረሱት በዚህ ሚዲያ ስለሆነ አሁን እስላሙ ሙስሊሙ ኡማው ማወቅ የሚያስፈልገው ሐቁን ነው። ሐቁን ሰው ሲያቅ ያ ሐቅ ሲገለጽለት ወደ ተግባሮቹ እየተጠጋ ይመጣል ማለት ነው። ምክንያቱም ሐቅ ሲሸፈንበት ነው ሰው በሴራ ተተብትቦ አይኑ ሲጨፈን ያ የሚያደርገውን ነገር ያሳጠዋል ማለት ነው። ሴራ የሰራበትን ራሱ ወደ መቀበል ደረጃ የሚሄደው እነዚህ ሐቆች ሲሸፈኑበት ነውና እኛ ላይ ብዙ ሴራዎች ነው የተሰሩብንና አንድ ሴራውን የምናጋለጥበት አንዱ ሚዲያ ነው። ምንም ያህል አንዳንድ ሐቅ ቢዘገይም መውጣቱ ስለማይቀር እንደዚህ ደግሞ አላህ ሰበብ አድርጎን ወደ ሚዲያው እንዲህ በሰፊ እየመጣን ስንመጣ ደግሞ ያ ቅንጅቱና ወደ ለውጡ መምራታችን አይቀርም ማለት ነውና ሚዲያም ጥሩ አማራጮች ናቸው። አልহামዱሊላህ እንደነ ሼክ ፈኽሩ አይነቶችን እንደነ ሼክ ከምዛ አይነቶችን ያገኘነው በዚህ ሚዲያ ነው። እስከዛሬ ይሄ ሚዲያ ባይመጣ ኖሮ አናቃቸውም ነበርና እንዲህ ሼኾቻችንን አሊሞቻችንን ማውጣት ምንችለው ይሄንን ሚዲያ በአግባቡ መጠቀም ስንችል ነው። እነዚህ ሴራዎችን ማክሸፍ ምንችለው ማለት ነው። ስለ ሴራ ብዙ ነገር ተብሏል። እውነት ሐቂቀተን አብዛኛው ሙስሊም እስከዛሬ የተሰራው በእስላም ባይዘው እኔ ካሁን በኋላ ሱፊዮች ብቻ ከማለት ይልቅ እስላሞች ብዬ ብገልጸው ነው የሚሻለው። ምክንያቱም አብዛኛው ጊዜ እየተሸወድን ያለ ነው የተሰራብን ሴራ አንዱን ሰለፊ አንዱን ሱፊ ብለን እንድናስብ በማድረጋቸው ነው። ምክንያቱም እኛ ጋር ሰለፊ መዝሀብ በትክክል ሰለፊ መንገዶችን ተከትሎ የመጣው እስላም ነው። ሱፊ መንገዶችን ተከትሎ የመጣው እስላም ነው። ምክንያቱም አሁን ይሄንን ነገር ለአንድ ሰው ስንሰጥ ሰው ጋር ምንም ልዩነት የለውም። ለምንታገለት ዓላማ ቦታ እንደርስበት አንችልም። ምክንያቱም ሴራ ስለሆነ አንድ ሰው አይዲዮሎጂ ልዩነት ነው ወይስ ይዞት የመጣው መጽሐፉን ነው ቀይሮብን የመጣው የሚለውን ነገር ሰው ያንን ሴራ በግልጽ ማወቅ ካልቻለ ድረስ ያ ነገር ትግላችንና የምናመጣው ለእስላሙ የምንታገለው ትግል ተቃይቶ ነው የሚቀረው ማለት ነው። ምክንያቱም ይሄ እየተሰራ ያለው በሙስሊሙ ነው እንጂ በአንድ ይሄ ተብሎ አይደለም። ካየን ለአንዱ ወሃቢ ለአንዱ ሱፊ ለአንዱ አህባሽ ለአንዱ እየተባለ ነው የሚመጣው። ይሄንን አይዲዮሎጂ ይዞ የመጣው ያ ሰለፊዮችም ሱፊዮችም ያመጡት አሊሞቻችን ሐቁን መንገድ በትክክሉ እያብራሩ የመጡትን መጽሐፎች በመበረዝ ስለሆነ በአጭሩ ወይ ደግሞ ምንሰጣቸው ለነዛ ለእስልምና ሊበትኑ የመጡትን ወሃቢዝም የሚለውን ስም በትክክል ሰው እንዲያቅ ማድረግ ምንችለው ሴራውን እንዲያቅ ማድረግ ምንችለው እንዲህ ግልጽ ስናደርገው ነው ማለት ነው። ምክንያቱም ሴራ ስለሆነ ማለት ነው። እስከዛሬ በተነሳው አጀንዳ አንድ ተያያዥነቱ የሚያሳይ ነገር ምንድነው? እስከ ፕሮፓጋንዳ ይሰሩብናል። ያንን ፕሮፓጋንዳ በሴራ ካልደገፉት ውጤታማ ደግሞ አይሆንም ማለት ነው። ብዙ ፕሮፓጋንዳዎች እንደምናውቀው ሙስሊሙ ላይ ተሰራ። አሁን ቅድም እንደተባለው ወንድሞቼ እንዳነሱት መጅሊሱ ላይ በሰፊው ነው በፕሮፓጋንዳ መጀመሪያ ተሰራ። ያ ፕሮፓጋንዳ በሴራ ተደገፈ ማለት ነው። ነገር ግን በሴራ አንዳንድ ነገር ከመጀመሪያው ጀምሮ ካየነው እኔ ሞር እስልምናን
ወድጄው በጣም ከእስልምና ምን እንደው የሚያደርገኝ ምንድነው? አላህ ምን አለ? ቁርአንን እጠብቀዋለሁ አለ። አልሐምዱሊላህ እስከ 1000 ምናምን ዓመቶች አላህ ቁርአንን ጠብቆታል። ብዙ አይነት እስላሞች ላይ ጠላት ቢመጣ ሴረኛ ቢመጣም አላህ ቁርአንን ጠብቆታል። ምክንያቱም አላህ ቃል ስለገባልን ቁርአንን ጠብቀዋለሁ ስላለ። ነገር ግን እኔ እስኪ ይሄ ነገር ስለማይቻል ቤት በኩል እንደመጡብን በሙስሊሙ በምን በኩል እንደመጡብን ምን አይነት ሴራ ይዞ እንደመጡብን ደግሞ ግልጽና ፍትው ብሎ መውጣት መቻል አለበት። ህዝቡ ደግሞ የሚታገለው በምንድን ነው እየታገለ ያለው? በምንድን ነው? ይሄ ነገር እውነት ለፖለቲካ ሲባል ለመጅልሱ ሲባል ነው ህዝበ ሙስሊሙ እየተከራከረ ያለው ወይስ ይሄንን ሐቂቃውን እስልምናውን ሊበትን የመጣውን አካል ነው እየተከለ ያለው? ምክንያቱም እነሱ ይሄንን እስልምና የሚበትን አይነት ነገሮችን አካሄዶችን እየተጠቀሙ እነሱም ሴራዎች እየተጠቀሙ ስለሆነ ማለት ነው። አብዛኛው ጊዜ እኮ ለራሳችን ቁጭ ብላችሁ እስኪ ጠይቁ። አንድ ሁለት ሙስሊም አምጣ ሁለቱ ሙስሊሞች እኮ ምረጥ እኮ አይባልም እኮ። አንድ ሰው እዚች ጋር የመጣውን እስልምናን የሚበርዝ ነገሮችን እያመጣ ካየን እኮ አሁን መጀመሪያ ብዙ ጊዜ ይመስለናል ስልጣንና ምናምን ይመስለናል እንጂ እስኪ የሚከለክሉት ነገሮችና እያደረጉ ያሉትን ሴራዎች ፍትው ብሎ ለህዝቡ ማረጋገጥ ካልቻን እመኑኝ ህዝቦች ይህንን ሴራዎች ካላወቁ ምንም ነገር የሚደግፍበት ምክንያት አይኖርም። በምንም ነገር ምክንያት ማለት ነው። ለዛም ነው ህዝቡ ማወቅ ያለበት ነገር ምንድነው? ህዝበ ሙስሊሙን እና እኛ የነበሩ ወልዮቻችን እንዳናከብር የተደረገው ፐርፐዝሊ ነው። በሴራ የመጣ ነገር ነው። ምክንያቱም እነሱን ሳናከብር ስቀር እነሱ የጻፉትን ሐዲሶች አለማክበር እንጀምራለን ማለት ነው። እነሱ የተነተኑትን እነሱ ያስተማሩትን ትምህርቶች አለማክበር እንጀምራለን ማለት ነው። ሁሉ ነገር ፐርፐዝሊ ነው፣ በሴራ ነው የመጣው። አንድ መጀመሪያ ፕሮፓጋንዳ ይሰራባል፣ ከዛ በኋላ ደግሞ ሴራዎች ይሰሩባል ማለት ነው። ምክንያቱም እያንዳንዱ የሚከለክሉትና በተለያዩ ቦታዎች ቢድዓ ነው ብሎ የሚከለክሉት ካያቸው እስላሙ የሚሰበስበው ነው። ምክንያቱም አንድ እስላም የሚታወቀው አንድ ሼኹ አንድ አሊሙ የሚባል አንድ ስተዋዱ እንዲህ አድርግ ስለው ባለው ቦታ ቀጥ ብሎ ስለሚቆም አንደኛ ነገር ትላልቅ ሼኾችን መሻይኾችን የሚያከብር ነገሮችን ሁላ ሽርክ እንደሰራ፣ እነሱን ካከበርክ እነሱን ካላክ ሽርክ እንደሰራ ይሄ ሴራ ነው። ከዚህ አይወጣም ሴራዎች። በዚህ ሴራ ነው ሲጀመር እንደነዚህ ያለውን ክብር እየቀነስክ ስትመጣ ለዲንህ ያለ አመለካከት እየቀነሰ ይመጣል። ከዛ በኋላ ዲኑን ከፖለቲካ ጋር እያስተሳሰሩት እንደፈለገ መስጊድ ሲፈርስና እንደፈለገ ሲሆን ከዲኑ ጋር ከመቆም ይልቅ ከአገር ገዢውና ከመንግስት ጋር የመቆም አይነት ሁኔታዎች የሚመጣው ለዚህ ነው። ምክንያቱም የሚፈለገው እስላምን አንድ የሚያደርገው ነገር መበተን ስለሆነ። እውነት አስተምሮቱንም ካያችሁ እንደዛ ነው። መውሊድ ካየን ተሰብስቦ ዱዓ ማድረጉን ካየን ገባችሁ። እስኪ የሚከለከለው ነገሮች አንዳንዴ በምንም መልኩ በስልጣን ጋር ከማይገናኝ ነገር ከሆነ ሐራምና ሽርክ ነው በሚል መልኩ ሴራ ይሰሩብሃል። ምክንያቱም መውሊድ አይነቶች አናት ተቀምጦ ወይ ደግሞ መሪ ኖሮ ማለት ይሄ መውሊድ ለማክበር አንድ መሪ ምናምን አያስፈልግም። ሁሉም ባለበት ተሰብስቦ ማክበር ይችላል። ስለዚህ ይሄን ምንድን ነው የሚደረገው? ሴራ ይሰራ። ምን አይነት ሴራዎች ከቁርአን ጋር ከሐዲስ ጋር እያሉ ያመጡትና ኢቭን ቁጭ ብሎ ራሱ ከአሊሞቻችን ጋር አይከራከሩም። ምክንያቱም የሸወዱትና ፕሮፓጋንዳ ሴራ የሰሩበት ሰው እንዳይነቅ የተሰራበት ህብረተሰብ እንዳይነቃ እንደተኛበት እንዲቀር ወደ መድረኩም አይመጡም ማለት ነው። ይሄ የሚሰበስብን ነው እስላሙ። ከሰላት በኋላ ዱዓ ማድረጉ ሰሞኑ እየተከራከሩበት ያለውን ነገሮች ካያችሁ እኮ ከሰላት በኋላ ኢቭን የሚከለክሉትን እያንዳንዱ ነገር ፎከስ አድርጋችሁ ለረሱላችን ሙሀባ የሚጨምር ነገሮችን መከልከል፣ ለመሻይኾቻችን እነሱን እኮ ማምለክና ምናምን ያለ ነገር እኮ እነሱ ማክበር ነው የተባለው እኮ። ማክበርን እንደ ሽርክና እንደ ማምለክ የሚታይበት ሰው ላይ እንደዛ አይነት ናሬሽኖች መስራት ሴራ ነው፣ ሌላ ነገር አይደለም። ይሄ ናሬሽን ስትሰራ ምን ያደርጋል? ሰው ማክበር ራሱ ምን ይመስለዋል? ማምለክ ይመስለዋል። ሰሞኑ እንደምናየው ስለ ፋጢማ ብንት ዛህራ ነሺዳ ሲወጣ ምን ተባለ? ሽርክ ነው ተብሎ መጣ። ሰው አንዳንዱ ይሰራበት የነበረው ፈርቶ መስራት አቆመ። ለምን? በቃ አንድ ክብር ያለህ ለእስልምና ጀብዱ የሰሩትን ሰዎች የምታከብርበትን ነገሮች ማጥልሸት፣ ናሬሽኖች፣ መጥፎ ነገሮች ናሬሽኖች መስራት ማለት ነው። ይሄ ነው ሴራ እየተሰራብናል። ከዚህ አለፍ ስንል ደግሞ ምንድን ነው የሚያደርጉት? ስልጣን አሁን ኢማምነት ካየን አንድ ሙስሊም ሌላ የሚሰበሰብበት መንገድ መስጊድ ነው። ይሄንን መስጊድ ደግሞ የሚያገኛቸው ኢማሙ ነው። ያ ኢማም ካልፈቀደ ፊት ለፊት ወጥተህ መናገር አችልም። እስልምናውን አንድ የሚያደርግ ነገር፣ እስልምናውን ሊያጠፋ የመጣ ነገር ወጥተህ መናገር አችልም። የሚችለው ኢማሙ ነው። ኢማሙ መፍቀድ አለበት። ይሄ ነገር ቦታዎች ይያዛሉ ማለት ነው። ምንድን ነው እነዚህ ነገሮች ሁላ ተያያዙ። ዋና ፓርት የሆኑ ቦታዎች ይያዙ እና እስላሙ ማዳከም ማለት ነው፣ ሙስሊሙ ማዳከም ማለት ነው።
እና ከዚህ ጋር የተያያዘ ነው። ስንስላ ሁሉ አካሄዳቸው ሁሉ የሚከለክሉትና ፕሮፓጋንዳ የሚሰሩት ነገር ሁላ በሴራ የመጣ ነው። ታቅዶበት በስትራቴጂ በእቅድ የመጣ ነው ከላይ ጀምሮ ማለት ነው። ምክንያቱም ከሚመራህ በላይ ሼክህን ማክበር ስለሌለብህ ገባህ? ዲንህን አጥብቀህ መያዝ ስለሌለብህ ህዝቡ ጋር ሲቀርቡ ግን እንደነሱ ለዲን ተቆርቋሪ እንደሌለ እያስመሰሉ ይሄንን ነገር ሴራዎች ህዝቡ እንዲያውቅ ካላደረግ ሴላቸው እየጠነከረ ይመጣል ማለት ነው። አሁን እስኪ መስጊድ አሁን ህዝብ ሙስሊሙ ካየ ነው ሙስሊሙ ላይ የሚደረገው ሴራ አቅቶት ነው አይደለም። ግን እኛ ውስጥ ገብቶ ሙስሊሙ እንደ ሙስሊም የሆነ እንደፈለገ ሲያደርግ መስጊዱ ላይ አንድ ኢማም ሲያባረርብህ ሆ ብሎ መከልከል ስችል እኮ ይሄም የኛው ነው ብለህ ቁጭ ብለህ ትጠብቀዋለህ። የኛው ነው አልከው እኮ የኛው ነው ካልክ እሱ ያንተው ሆኖ አንተውን ይበትናል ማለት ነው። ይህንን ሴራዎች ህዝቡ እንዲያውቅ ማድረግ ነው አንድ ለውጣችንም ትልቅ መፍትሄዎች ሊመጣ የሚችለው ማለት ነው። ትልቅ ይሄዎች አንደኛ በግልጽና በግልጽ እስልምና ሊበትን እንጂ አንተ እንደምትለው ስልጣንህን ብቻ ፈልጎ ሳይሆን እስልምናን ሰባብሮ እንደፈለገ ሰባብሮ መጣል እንዲችል ማለት ነው። ምክንያቱም ቁርአንን መቀየር አይችልም እኮ አላህ አለ እኮ። ለምንድን ነው አላህ ቁርአንን እኔ ጠብቀዋለሁ አለ? አሁን ግን ካየነው ምኑ ላይ ነው እየተበረዘ ያለ? ይመጣልሃል ቁርአንን ተቀበልኩ አላህ እንዳወረደበት ብለህ እኮ እዚህ ጋር እኔ እንደተረጎምኩ ካልተቀበልኩ ቁርአንን አልተቀበልክም ብሎ ያስከፍራል። ሴራ ነው እኮ ይሄ፣ ሌላ ነገር እኮ አይደለም። የምን ሴራ ነው? እስልምናው መበታተን ሴራ፣ እስላምን የሚመለከታቸው የእስላም መሻይኾቻችን የእስላም መሪዎቻችን ይልቅ በፖለቲካና በገንዘብ የተበጠቡ ሰዎች እንደፈለጉ የሚያደርጉት መድረኮችን የሚያገኙበት መንገድ አሁን እየሰሩ ያሉት ሴራ ይሄ ነውና ይህንን ነገር ሰው እንዲያካርግ ነው። ይሄ ነገር አርስቱ መነሳቱ ራሱ ትልቅ ውጤታማነት ሊያመጣ የሚችለው ሰው ሴራውን ሲያቅ ሴራውን ብቻ አውቆ ሳይሆን እየመጣበት ያለው እስልምና የሚበትንና ለእስልምና ጠንቅ የሆነ ነገር መሆኑን በዛ ልክ እያወቀ ሲሄድ ሰው በዛ ልክ ይነቃል ብዬ ነው ማስበው። እና እኔ ለሼኾቻችን በተለይ እነ ሼክ ፈኽሩ በጣም ትልቅ ተምሮ ከኛ በላይ ሆኖ እኛ በሚታየን በፖለቲካ መልኩ መተንተን እንጂ እዚህ ውስጥ አንገባም። አልሐምዱሊላህ በምናውቃት ከነሱ መጠንቀቅ ይችላል። ነገር ግን አሁን መውጣት ያለበት እነዚህን ሴራዎች ሁሉም አውቋል። በእርግጠኝነት አሁን መፈንቅለ መንግስቱ ብንል እኔ ቅድም ተነስቷል ብዬ ነው እንጂ አብሰታር በደንብ ነው ስለ ሴራ ሲተነትን በሙፍቲ ሀጂ ዑመር የተደረገ ነገር ሙሉ ፍንቶ ያደርገው ይሄ ነው። ምክንያቱም እስላም እኮ ሴራ እኮ አይሰራም፣ በሙስሊም ወንድም እኮ ሴራ እኮ አይሰራም። ይሄ እኮ በቂ ነው እኮ። እነሱ ግን ምንድነው በሙስሊሙ ነው ሴራ የተሰራው፣ በሙስሊሙ ነው እያንዳንዱ የሚያደርጉት ነገር በእስልምና የሚጠላ ነገር ነው እያደረጉ እዚህ ጋር ግን ለእስልምና እንደቆሙ ያደርጋሉ። ያንን ነገር እነ ሼክ ፈኽሩ እነ ሼክ ከም ሌሎች አስተማሪዎችን እንዲህ ሚዲያ ላይ እያወጣን ከማስተማሩ ጎን የእነሱን መጽሐፎች ከእስልምና ጋር የሚጋጭ መጽሐፎች ለእስልምና ጠንቅ የሆኑ መጽሐፎችን ደግሞ ያንን ማጋለጥ ደግሞ ምክንያቱም ትልቅ ሴራ ይዞ ስለመጣ ማለት ነው። ትልቅ ሴራ ይዞ ስለመጣ ምክንያቱም የተማረ ሰው ያውቀዋል። አንድ ዲናችን በጣም ገር የሆነና በጣም ማለት ግልጽ የሆነ እስከሆነ ድረስ በዛው ልክ ትንሽ ነገር ስንሳሳት ደግሞ ምን ያህል ስህተት እንደሚመጣ ለሼኾቻቸው ተውኩት መልሱ ማለት ነው። ትንሽ ስህተት ስናደርግ በዲናችን ገባችሁ ስህተትና አላህ አፉ የሚለን ስህተቶች አሉ። አላህ እስከ መጨረሻ አፉ ማይለው ስህተቶች ደግሞ አሉ። ይሄንን ደግሞ በትንሹም እስላም የሆነ ሰው የሚያቀተው ነገር አይደለም። ያንን ነገር ደግሞ የሚበርዝብን ነገሮች መጥቶ ስለሆነ ያንን ነገሮች ደግሞ ሴራዎችን እያወጡ ግልጽ ማድረግ ነው። ሚዲያ ላይ መምጣታችን ካልቀረ እነዚህን ሴራዎች እናክሽፍ ነው። በዲናችን ሴራ ይዞ መጥተዋል። ከዛ ሁሉ አልፎ ደግሞ እንደምታዩት አድርጓል። አልሐምዱሊላህ ውሸት ለተወሰነ ጊዜ ይገናል። አሁን ዘመን ሲሆን ደግሞ ውሸት ይገንና ሀቅ ይደበቃል። ነገር ግን መጨረሻ ላይ ሀቅ መውጣት አትቀርም። ምክንያቱም ይሄም ዲናችን ነው የሚለው አኺሩ ዘመን ሲደርስ አሊሞቹ ውሸታም ይባሉና ውሸታሞች አሊም ይባላሉ። ምክንያቱም ሴራ ይዘው ስለሚመጡ እነዚህ ውሸታሞች በሴራ ስለሚመጡ አሊሞቻችንስ በሀቅ ስለሚመጡ ለዛም ነው እኮ ብዙ ጊዜ ተሰሚነት የሚኖረው ሴራ ይዞ ስለሚመጣ ያስመስልብሃል። ፊት ለፊትህ እውነታው እዚች ጋር እያለ እዚች ጋር ሴራ ይዞ የመጣ ደግሞ ሴራ ይዞ ስለመጣ አላማው አንተም መሸወድና አንተም ማጭበርበር ስለሆነ እውነት ከያዘው ይልቅ የማሳመን ችሎታውን ይዞብህ ይመጣል ሴራ የያዘው ማለት ነው። እና ያ ነውና
ብዙም ኡስታድ እያሉ ብዙም አላወራም። ይሄን ያህል ካል ይበቃል። ግን በዛ ልክ ከዲንም ይልቅ በዛ በሌላ አቅጣጫዎች እንየውና በዛ ልክ ህዝቡን እናንቃ ነው። ህዝቡን እናንቃ። ለእስልምና ጠላት ነው የመጣብን። በቃ ይሄን ነው። መጅሊስ ብቻ ሳይሆን የእስልምና ጠላት ነው። ምክንያቱም መጅሊስ ከመጅሊስ አልፎ ምንድነው መስጊድ ውስጥ እየተባረከ ነው። ሌላ ደግሞ መጨረሻ ላይ አንድ ማንሳት እንፈልገው ኢቭን የኛ መሻኾቻችን ይዞ የመጡ ነገር ሐቅ እንደሆነ ማረጋገጫ አንድ ነገር ብቻ ልንገራችሁ። ሐቅ እንደሆነ ማለት ነው። እነሱ ይዞ የመጡ ደግሞ ጠማማ መንገድ እንደሆነ አንድ ነገር ልንገራችሁ። ሐቅ ሼክ መሐመድ ሳኒ የጻፉት መጽሐፍ ቁርአን ተፍሲሮች አሉ። ምን ማድረግ ተጀመረ? የራሳቸውን አይዲዮሎጂ አካሂዶ ይሄ ነገር እየተነቃባቸውና ይሄ ያለባቸው ሲመጣ ሐቅ የያዘውን መጽሐፎች ደግሞ ሌላ ክርስቲያኖች ምናምን እንደፈለጉ መጽሐፋቸውን እንደሚያደርጉት የመሻይኾቻችን ሐቆች መቀየር ጀመሩ። ይሄም ሴራ ነው። ሰው በዛ ልክ ነው ህዝቡ አውቆ መንቃት ያለበት። እስከ አንድ ቀን ሁለት ቀን ብቻ ጮኸን ነው ዝም የምንለው አይደለም። ያን መጽሐፍ በየደርሶቹ ለማስተማር አንድ ሰው ሲማር የተማረው ነገር ያውቀዋል። ምክንያቱም አሁን እንደምናየው ነው እነሱ ብርና በብር የታጀቡ ናቸው። ምንም መጥፎን ነገር ይዞ ስለመጡ በብር የታጀቡ ስለሆነ እንደፈለገ ማድረግ ይችላሉ። ስለዚህ የመሻይኾቻችንን መጽሐፎች ሁላ መቀየር ጀመሩ ማለት ነው። ሴራቸው እስከ የት ድረስ እንደደረሰ ማለት ነው። ማውራት ብቻ ሳይሆን መንቀሳቀስ አለብን። አልሐምዱሊላህ እየተንቀሳቀስን ነው። በዛው ልክ አሁን ህዝቡ እየነቃ ይመጣል። በዛ ልክ ነውና በዛ ልክ ሴራቸውን አውቀን በሴራቸው እንጠንቀቅ ነው እና እናስጠንቀቅ ነው ብለው። አመሰግናለሁ። ብዙ አወራሁ። አፍወል እኛም እጅግ አድርገን እናመሰግናለን ወንድም ራጁ። ያው በቋሚነት እዚህ ቲም ላይ የመጣ የሚሰጠው ግብአት የሚሰጠው ሀሳብ እጅግ አድርጌ ላመሰግነው እወዳለሁ። በርዕሳችን ላይ ትልቅ የሆነ ዳሰሳ ያው ካለው ፐርስፔክቲቭ አኳያ ያለውን አመለካከትና መረዳት እያስቀመጠልን ለብዙዎች ብዙ አይነት ግብአት የሚሆኑ ሀሳቦችን በርዕሳችን ላይ እያደረገ ነው። ከልብ አድርጌ አመሰግናለሁ ወንድም ራጁ። ሰዓታችንን ለማብቃቃት ያህል ሀሳብ በርዕሱ ላይ ያለን ሰዎች እንደዚሁም አስተያየት በውይይታችን ላይ ቀድመን የገባን ሰዎች ሚዩት አንስተን ወደ መጠቅለያ ወደ ኡስታዞች ወደ አብዱ ሰታር ወደ ኡስታዝ ሸፈክሩ እናልፋለን። ሰዓታችንን ከመጠቀም አኳያ ገስት ላይ ያለን ሰዎች 3 ደቂቃ ማክሲማም 5 ደቂቃ ቢበዛ አጠር አድርገን እናቅርብ። ሁላችሁንም ሪፖስት ያላደረገ ሪፖስት እና ታፕ ኮፒ ሊንክ እያደረግን እንቀማመጥ። ጀዛኩሙላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሻሃዘን አማን ሰላም። አልሐምዱሊላህ እንደናችሁ? አልሐምዱሊላህ ተማም ቆንጆ። ብስሚላህ እንግዲህ አሁን ማለት የምፈልገው መቼም በሙስሊም ላይ ሐቅን በያዘ ላይ ሴራ ጠፍቶ አውቅም። እንደገና ደግሞ ሲቀጥል በገዛ ሜዳችን ነው እየተሸነፍን ያለነው ብዬ ነው የማስበው። ብዙ ነገር የጎደለን አለ ከሱፊያው ከመሻይኾቻችን ጀምረን ማለት ነው። እንደገና ደግሞ የሁላችንም እይታና ሐሳባችን መሆን ያለበት ላይኛውን ብቻ ማየት የለብንም ብዬ አስባለሁ። ለምን ከስር ከመሻይኾቻችን ስር ሆነን መሻይኾቻችን እየራቅን አይደለም መሆን ያለበት። ከመሻይኾቻችን እነሱን እየተጠጋን እነሱን ዕውቀት በምንችለው አቅም እነሸፈክሩ አሉ እነሸሐከም አሉ አልሙቻችን በቴሌግራም ሆነ በሁሉም ሶሻል ሚዲያ ሱፊያው ማህበር የመሻይኾቻችን ኢልም ማሳወቅ አለብን። እንላሉ ሾዎቻችን የጃሂል ሙሪድና የውዶ አቅል ከ50 በላይ ያለኝ ይባላል። ለምን እኛም መመከት ያልቻልነው በኢልሙ ላይ ደካማ ጎን ስላዘነበልንና የመሻይኾቻችን ኢልም ማስተዋወቅ ይልቅ የሰሩትን ከራማ እነ ጀማል እነ ሰይድ ጫሌ እነ ዳንኤል አወል ለኢስላም የሰሩትን መሰረት ኪታባቻቸውን ለማህበረሰቡ ግልጽ አድርገን ዕውቀቱን ማስተላለፍ አለብን ብዬ አስባለሁ። ለምን በዛ ነገር ላይ በዲኑ ላይ ጠንክረን ስለሰራነ ነው። አሁን መስጊዳችንን ለቀን መስጊድ ይሰጠን ብንል የሚባል ነገር የለም። መዋጋትም ያለብንም መጠንከርም ካለብንም እዛው ቦታችንን ለቀን ባንወጣና በዛው ትገላችን ብንቀጥል ባይነኝ ነው። እንደገና ደግሞ ወጣቱ ማህበረሰብ በሚችለው አቅም እኔ የለሁበትም ሳይሆን ሁሉም ኃላፊነት አለበት ዲነል ኢስላማችን ነው። ለምን ሰይዳችን አለይሂ ሰላቱ ወሰለም ከስር መሰረት ነው የሰበሰቡት እኮ እና አቡ ጀህልን አይደለም መጀመሪያ ወደ ዲን የጠሩት ባሮችን የገቡና ቢላል ሐበሺ ደካማ የተባሉት ነው። ገብቷል። ተጎጁ ማህበረሰብ ነው እና እኛው ተደጋግፈን በዚሁ ነገር ላይ መጽናት ባለብን ነገር ላይ ጸንተን
ትስስራችን ማበልጸግ አለብን ያስባለሁ። ለምን እኛው ለኛው ካልተጠጋጋና ካልተዋወቅና ሲቀጥል ደግሞ ተዋወቃችን በደንብ መተዋወቅ አለብን። ይሄን ነገር ለማን ነው የምንሰጠው? ለማን ነው የምናወራው? አብሮን የሚያወራውስ ማን ነው? ምንድነው የሚለውን ነገራቶች መለየት አለብን ያስባለሁ። ለምን እኛን ስለተመሳሰለ ብቻ የኛ ነው ብለን ማለት የለብንም። ምስጢሮቻችን ሐሳቦቻችን ማውራት ያለብንን ሰዎች መለየት አለብን ያስባለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሻህ ሐሰን እንግዲህ ጨለማን ወይ ደግሞ ባርነትን ነፃ ሊያወጣ የሚችለው ዕውቀት ነው። ዕውቀትን ከመሻይኮቻችን ጠጋ ብለን መማር መቻል አለብን። በጉዳዮቻችን ላይ በሚሰሩ ሴራዎች፣ በደል ግፎች ላይ ሪስፖንሲቢሊቲ እንዲሁም ኃላፊነትን ተቀብሎ ወደ ፊት ለፊት መምጣት፣ ነገራቶችን ዊዝደም በተሞላበት መንገድ ማስኬድ አለብን የሚል ጠንካራ የሆኑ ሀሳቦችን ግብአት ሰጥተውናል። ከልብ አድርጌ አመሰግናለሁ። ስለተሳትፏችሁ እያመሰገንኩኝ ሙሂቧ ኒዛር ሚዲያ አላችሁ ድሉ ለእናንተ መድረኩን ለእናንተ ሙሂቧ ካለሽ መድረኩን መርሐባ ሰላም አለይኩም ኒዛር ተቀድማለች መሰለኝ አፍወን ቅድሚያ ለሴቶች ያው እንግዲህ ትግላችን በአንድ እጅ ማጨብጨብ ወይ በአንድ በኩል ብቻ ሊሆን ስለማይችል የእህታችንን ተሳትፎና የሴቶች እህቶቻችንን ተሳትፎ እናበረታታለን። እህታችን ባለን በጀመርነው እየተነጋገረን ባለነው ርዕስ ላይ ሴራን በእስልምና ኮንስፓይረሲ ኢን ኢስላም ያለሽን ሐሳብና እንደዚሁም በውይይታችን ላይ ያለሽ አስተያየት ካለ እድሉን ላንቺ ኒዛር አፎነላ። መርሐባ። እሺ ጀዛከላህ ኸይር። በእውነቱ ሁላችሁንም ላመሰግናችሁ እወዳለሁ። በተለይ ደግሞ ትልልቆችን በተለይ ኡስታዞቻችን እየሰጡን ያለው ኢልም ትልቅ ነው። እናንተም በዚህ ላይ እየሰራችሁት ያለው ነገር በጣም ይበል የሚያስብልና በእውነቱ ወላሂ እኔ በጣም ሁላችንም ከዚህ በፊት ነበር ቀደም ብሎ እነዚህ ነገሮች ሊገቡን የሚገቡ ነበር። ሴት ወንድ ትንሽ ትልቅ ሳይል ሁሉም ይሄንን ነገር ሊያውቀው ይገባል። እና እዚህ ሚዲያ ላይ ደግሞ ሞር አብዛኛው ሰው የሚጠቀመው ነገር ስለሆነ ቲክቶክን፣ ቴሌግራም እና ፌስቡክ የመሳሰሉትን ነገሮች እየተጠቀማችሁ እነዚህ ነገሮች በደንብ ለሰዎች ለማስረጽ ከታች ጀምሮ ያሉ ሰዎች እውቀት እንዲኖራቸው በዚህ ጉዳይ ላይ በደንብ ግንዛቤ ማስጨበጡ በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ያው ሁላችንም ነቅተን ዲናችንን ልንጠብቅ ስለሚገባ ዲናችንን የምንጠብቀው ደግሞ ሴት ስለሆነ ወይ ወንድ ስለሆነ አሊም ስለሆነ ሳይሆን ሁሉም ማወቅ ያለበትን ነገር ሁሉም እየተማማረ መሄድ ይኖርበታል ብዬ አስባለሁና ከዛ ውጭ ግን ብዙም የምጨምረው ነገር የለም። ምክንያቱም በደንብ አድርጋችሁ እናንተ ነገሮችን ተንትናችኋቸዋል። ከስር መሰረቱ ምን መደረግ እንዳለበት እንዲሁም ደግሞ አሁን ላይ ያሉ ሴራዎች በምን መልኩ ናቸው የሚሉትን ነገር አብዛኛው የተገለጹ ስለሆነ መደጋገም እንዳይሆን ከሰዓትም አኳያ ይህን ነገር በደንብ እንድንቀጥልበት ነው እኔ አስተያየት የምሰጠው። ከዛ ውጭ ግን ጀዛከላህ ኸይር አመሰግናለሁ። እጅግ አድርገን እናመሰግናለን። ሙሂቧ እንግዲህ ተሳትፎሽ ይቀጥል። እናንተ ተሳትፎ እጅግ በጣም ለአብዛኛው ሴቶቻችን ተሳትፎ መንገድ ስለሚከፍት አንቺም በመናነሳቸው ረቡዕና እሁድ ምሽት ላይ በመናነሳው ርዕስ ላይ መተሽ በቋሚነት እንድትሳተፊ መልእክቴን አስተላልፋለሁ። መልእክት አለኝ። እዚህ ነጃሺ ሚዲያ ዩቲዩብ ቻናል አለ፣ እንደዚሁም በቲክቶክ ነጃሺ ሚዲያ ሚል አለ። እነዚህ የምንወያያቸውን ውይይቶች በቀጣይ ቀን ኤዲት ተደርገው እዛ ላይ ይለቀቃሉ። ሁላችሁም ሰብስክራይብ ቤተሰብ በመሆን እንድትቀላቀሉን መልእክት አስተላልፋለሁ። ወደ ኒዛር ወደ አንተ አልፋለሁ። ጀዛኩሙላህ ኸይር። መርሐባ ጀዛከላህ። መርሐባን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን እንዴት ነህ? እንዴት አመሸህ? አልሐምዱሊላህ በጣም ነው ደስ ያለኝ። የመጀመሪያው ነገር ሱፊዩ ማህበረሰብ እንዲህ በሚዲያ ወጥቶ መነጋገር ሲችል ማህበረሰቡንም ማንቃት ሲችል ማየት በጣም ደስ የሚል ነገር ነው። ከዚህ ቀደም ሚዲያ ላይ አብላጫ ስለነበራቸው ነበረ እነሱ ዑለሞቹን እስከ ማክፈር ደረጃ የደረሱት። ሁሉንም ታሪክ እናውቃለን በትንሹም ቢሆን ያው እድሜ ያደረሰንን ያክል ማለት ነው። የነሸህ ፋሩዲንን አባት ጨምሮ ብዙ ታግለዋል። ብዙ ነገር ደርሶባቸዋል። ዛሬ ላይ ደግሞ እዚህ ደርሰናል። አልሐምዱሊላህ ዛሬ ይህ ማህበረሰብ ነቅቷል በትንሹም ቢሆን እና ሚዲያው ላይ እንደዚህ ወጣችሁ ማየት በጣም ነው ደስ የሚለው። እኛም ያው በቴሌግራሙም በዩቲዩብም
በቲክቶኩም ጭምር እያነቃን ያለ ነው። አልহামዱሊላህ በቻል ነው። ሁላችንም እንደዚህ መሳተፍ መቻላችንና ወተን ሐቁን መውጣት መቻላችን ደስ የሚያስብል ነገር ነው። ትላንት ብዙ ነገር እየተባሉ ነበር። ትላንት ተበሩክ የሚያደርግ ሰው ካፊር ነው እስከመባል ድረስ ተደርሶ ነበር። ዛሬ ደግሞ ሸሆቻችን ወጥተው አልহামዱሊላህ እዚህ ሚዲያ ላይ ሐቁን ሲያፍረጠርጡ ማየት በጣም የሚያስደስትና ይበል የሚያሰኝ ነገር ነው። ወደፊትም መቀጠል ያለበት ነገር ነው። ከዛ በቀጠለ ግን መናገር የምፈልገው ነገር ሁላችንም እንደዚህ ሚዲያ ላይ ብቻ ሳይሆን እንዲሁም አንድ ነገር ሲነሳ ብቻ ሳይሆን መጮህ ብዙ ነገር እየተሰራ ነው። በውስጥ መስመር መረጃ ይደርሰናል እንደዚህ ብትወጡ እየተባለ ሐሪማ ብቻ ነው ያቀራቸው ማለት እንችላለን። ወረራ ላይ መስጂዶች እየተወረወሩ ነው። ዑለሞች እየተደበደቡ ሁላ ነው። እና እኛ አንድ ብንሆን እንደው ከዚህ ከሚዲያ ወሬ በዘለለ አንድ ብንሆን መደራጀት ብንችል እነሱ አሁን ላይ ሱፊያው ማህበረሰብ እያጠቁት ያሉት አንድ ሰው ስላላቸው ብቻ ነው። የፎሎወር መግበስበስ ብቻ ስላላቸው ብቻ ነው። ሌላ ምንም አይደለም። ብንይዘው አንድ መናገር የማይችል ሰፊና ሱጃ እንኳን ያልቀራ ደደብ ማህበረሰብና ደደብ ኡስታዝ ነው ተከትሏቸው እያጨበጨበ እና ዑለሞችን ያልተሰጠ ስም እየተሰጠ ሙናፊቆች፣ ካፊሮች፣ ይሁዶች እስከመባል ድረስ የደረሱት የሰው ተከታይ ስላላቸው ብቻ ነው። እና ከዚህ በዘለለ እንደው ከመነጋገር በዘለለ ሼሆቻችንም መንገድ ያሳዩን እስኪ። እንደው የሚያደራጀን አንድ ነገር ቢኖርና እንደዚህ አይነት ችግር ሲኖር አብረን መፍታት ብንችል። ሌላው ሚዲያ ላይ እነሱ ህብረት አላቸው። ሁላችንም ተበራተን የምትሰሙ ከስር ያላችሁ ወንድም እህቶች አላችሁ። ሁላችንም ተረባርበን አንድ መሆን ብንችልና ሼሆቻችን ባስቀመጡልን መንገድ ብንጓዝ ሚዲያ ላይ እንደዚህ መለፍለፍ ብቻ ሳይሆን አንድነት ቢኖር የኛ ምንድነው እየሆነ ያለው? አሁን ሱፊያው ማህበረሰብ መለስ ብለን ወደ ኋላ ብናይ አንድ የመስጊድ ኢማም ሲባረር ገሌ ኢማም ተባረረ ከዛ መጮህ በሳምንቱ ይረሳል። እነሱ ያ ነገር ግብ እስካልመታ ድረስ ወደ ኋላ አይሉም። ቀደምት እናስታውሳለን 2004 ላይ ከዛም በኋላ ሲደረግ የነበረውን ጩኸት እየታሰሩ እየተደበደቡ እንኳን ተከታዮቻቸውን በዛ ልክ ስለነበር ያጠመቋቸው ይጮሁ ነበር እንደ ውሻ ጥያቄያቸው እስከሚመለስ ድረስ። የኛ ግን እየሆነ ያለው አሁን ላይ ሚዲያውም ላይ እንደዚሁም በሌላውም ቦታ መሬት ላይ የወረደው ነገር ምንድነው? 3-4 ቀን እንጮሃለን። ከዛ በኋላ መረጃው ህዝብ ከሰማ በኋላ በቃ ዝም ነው። ይሄ መሆን የለበትም። ይሄን ነገር አስተካክለን ብንሄድ እንደው ዝም ብለን ብርታታችንን ብቻ ተነጋግረን ሳይሆን ድክመታችንንም የኛው ድክመት ነው እነሱን የገነባቸው ሌላ አይደለም። እኛ ስንደክም እነሱ በርትተዋል። እኛ መናገር ስላልቻለን እኛ ደግሞ በኢልሙ አብዛኞቻችን ሱፊያው ማህበረሰብ ምንድነው ተደርጎ ይታየ ያለው? ጫትቃሚ ብቻ እንደዚህ ዱቤ ደብዳቢ ብቻ እንደዚህ አይነት ነገር ነው። በኢልሙም በሌላውም ነገር በርትተን አንድነታችንን አስቀጥለን ድክመታችንን ደግሞ አረመን ወደፊት ብንጓዝ። አንዳንድ ጊዜ ብርታታችንን ብቻ አይደለም ማውራት ያለብን። ብርታታችን ነገ ከነገ ወዲያ ይደርሳል። ድክመታችን ግን ያው ድክመታችን ነው እና ድክመታችንን ማረም ብችል ምንድነው ስህተታችን? አንድ ያልሆንበት ምክንያት ምንድነው? ዑለሞች እየተዋረዱ ያሉበት ምክንያት ምንድነው ብለን ይሄንም ጥያቄ መልስ ልንሰጠው ይገባል። ይሄን ነው የምለው እኔ። ድክመታችንን እንየው። ከዛ ውጪ ወደ ሚዲያው መውጣቱ አፎን አረዘምኩባችሁ። ወደ ሚዲያው መውጣቱ ይሄ ነገር ደስ ይላል። እነሱ መጀመሪያ በሲዲም በምንም ዱኢፉንም ሶሂሁንም ሐዲስ እንደፈለጉ ዝም ብለው እየተናገሩ በሲዲ ያለውንም የሌለውንም እገሌ ዘግቦታል ያልተዘገበ ሁላ ሐዲስ እየዘገቡ ያልሆነ ነገር እያሉ ነው። እንደዚህ አግበስብሰው ፎሎወር ዛሬ እዚህ ደርሰው ዑለሞችን እያወረዱ ያሉትና እኛ ደግሞ መለስ ብለን ድክመቶቻችንን የገቡበትን እነሱ የበረቱበትን መንገድ እነሱን እኛን ያዳከሙብንን መንገድ ጠንካራ አድርገን ነገን የተሻለ ለማድረግ ኢንሻአላህ ሁላችንም መበርታት አለብን ነው የምለው።
መበራታት አለብን። ድክመታችንን እንይ፣ ስህተታችንን እንረም። ሼሆቻችን መልእክት በሚያስተላልፉን መንገድ እንጓዝ፣ ልንሰማቸው ይገባል። ዛሬ አልሐምዱሊላህ መጥተዋል። ትናንትና ቤታቸው ሆነው ነበር ስናያቸው የነበረው። እነ ሼህ ፈህሩዲንንም ያው እኛም እናውቃቸዋለን፣ ቤተሰብ ናቸው። አልሐምዱሊላህ ዛሬ እዚህ መጥተዋል፣ እዚህ ደረጃ ደርሰዋል። ትናንት ተደብቀው የቀሩት ዛሬ ትናንት የተደበቁት እንደ ዛሬው ሚዲያ ላይ ስላልወጡ ነው። ዛሬ ደግሞ ሚዲያ ላይ ወጥተዋል። ሌሎችም የተደበቁ አሁንም ያልወጡ ብዙ ሼሆች አሉ። እነሱን ማውጣት ብንችል፣ ደፈር ብለው ወደ ሚዲያው መምጣት ቢችሉ። ለምን አብዛኛው ሱፊያ ማህበረሰብ ፍርሃት ነው። ሚዲያ ላይ እንዴት ብዬ ነው የምወጣው? አሊም መደበቅ ነው ያለበት። ይሄ አሁን ላይ አይሰራም፣ አያዋጣም። ያ መንገድ አለፈ፣ በነዛኞቹ በቀደምቶቹ ዘመኖች አለፈ። አሁን ደፈር ብለን ከፊት ለፊት ተሰልፈን ለሚመጣው ነገር ሁሉ መስዋዕትነት ከፍለን ድክመቶቻችንን አርመን ነገ ላይ ብርታት የሚሆነውን ለኡማው የሚጠቅመውን ስራ መስራት አለብን ነው የምለው። ኢንሻአላህ በቀጣይ ባለው ነገር ራሳችንን እያረምን የተሻለ ደረጃ ላይ እንደምንደርስ ኢንሻአላህ አልጠራጠርም። ይህንን መድረክ ስላመቻቻችሁ አላህ ኸይር ጀዛችሁን እጥፍ ደረብ አድርጎ ይክፈልልን። ባረከላሁ ፊኩም። ሹክራን፣ አመሰግናለሁ። ጀዛኩሙላህ ኒዛር። እንግዲህ ሁላችንም ኃላፊነት እንደየአቅማችን መውሰድ መቻል አለብን። ያለብን ችግር በሆነ አካልና ግሩፕ ሊፈታ የሚችል አይደለም። ሁላችንም የዲን ኃላፊነት አለብን። ያን ኃላፊነታችን እጃችን ላይ ሁላችንም ማህበራዊ ሚዲያ እንጠቀማለን። የሚሰሩብንም በደልና ግፎችን በማሳወቅና በማስረዳት ለሰዎች ግንዛቤ መፍጠር ሁላችንም ስራ ልንሰራ ይገባል። የኛ መልእክታችን ነው። እንግዲህ ዛሬ ቤቱ ላይ አዲስ ስለሆንክ ይሆናል ሐሳብ አስተያየትህን ግን አክብረን እንቀበላለን። ተሳትፎ ይቀጥል ለማለት ወዳለውኝ። ጀዛኩሙላህ ኸይር። ቤቱንም ሸፈግሩንም ፎሎ ያደረጋችሁ ሐሳብ ሲሰጡን ያዛ ፎሎ ማድረግ እናንተ ቤቱን ታፕታፕ ኮፒ ሊንክ በማድረጋችሁ ከተደራሽነት አኳያ ስለሚጠቅመን اللهم صل على محمد። ሐሳብ ቀድሞ የገባ ሰው ካለ ቶሎ 3 ደቂቃ ማክሲመም ተጠቀሙና ሐሳባችሁን ስጡን። ጋስ ላይ ያላችሁ መግባት እንፈልግም አንድ ቁጥር ይጻፍ። ወደ መጠቅለያ ሐሳቦች ወደ ኡስታዞች ስለምናልፍ አጠር መጠን እናርጋችሁ። በርዕሳችን ላይ ያላችሁን አስተያየት እንደዚሁ ሐሳብ ስጡን። ሸቢ ቀድሪሂ አርሂቡ። መርሐባ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እኔ ምስጋና ነው ያለኝ ሼህ ፈህሩዲን አቡ ሰታርም እነዚህ ትልልቅ ዒልም የሰጡንን ይሄ ተንቢህ በቃ ንቁ የማነቃቂያ ደወል የደወሉልን ወንድሞቻችን ሁሉ በጣም ላመሰግን ወዳለሁ። እናንተንም በአላህ በረሱል ሰለላሁ ዐለይሂ ወሰለም በዲኑም ስም በራሴ እንደ አንድ ሙስሊምን አመስገን እፈልጋለሁ። ሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰለም። ጨርሻለሁ። ኸይር ማመስገን ነው። እጅግ አድርገን እናመሰግናለን። የዘወትር ተሳታፊያችን ናቸው። በዱዓም እንደዚህ እያገዙን ሁሉም በሚችለው ቀድር እየመጣ ቤታችንን እንደዚህ እያገዘን ይገኛል። የእናንተ እገዛ የእናንተ ታፕታፕ ሼር ማድረግ ላይቫችንን ሼር በምታደርጉበት ሰዓት ተደራሽነቱ ላይ ትልቅ አስተዋጽኦ ስላለው ለምንሰራው ስራም ትልቅ ግብአት ስለሆነ የምታደርጉት እያንዳንዱ ተሳትፎ ላመሰግናችሁ ወዳለሁ። ወንድም በድር ኑሪ ካለ ሐሳብህን መሐመድ ኡመርም ሐሳቧን ሰጠንና ወደ ኡስታዝ አልፋ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላሙ አለይኩም አይሰማም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ደረሳ ነበራሉና ዝም ብሎ አዛን ብሎ ይቃም ሳይል እንትና አዛኗን ሰበራት አሉ እና ሸኩ ተነስተው ምን ነው አዛኑንስ ይበልሽ እንደው አዛኑን ሰበረውቺ ሀያን ምንድን አሰላቱ ኸይር የምትለዋል ለምን ዘለላት ሲባል ሲጠየቅ እንደው እቺ እኮ አታስፈልግም እንደው ገፍለኛ ላለበት ቦታ ነው እንጂ ሰላት ከእንቅልፍ ይሻላል ማለት ነው እንጂ ብዙ ትርጉም እኮ የላትም ብሎ መረቁታሉና ያው እኛም እነሸፈቅሩ ፊት እንደው እንዲህ በመንተባተባችንም አላህ ገፍላችን እንዲያነሳው ነው ይተን ነሱ በርዕሱ ጉዳይ አንድ ነገር ለማለት ያህል ማሻአላህ ጥሩ ርዕስ ነው። ያው እስካሁን ከመጣንበትም ሂደት ያው ብዙ ሼራዎች ግን ትንሽ እኔ እንደው ናየው ብዬ ማሰበው
እነሱ ከነሱ ጋር የተስተካከለ የሆነ አካሄድ ለመሄድ ያክል እንደው እነሱ በጣም በፍጥነት ነው በሴራቸው እየቀጠሉበት ያሉት። የሚገርማችሁ አሁን እዚህ ላይ ያለን በቀጣይ ታላቁ እንግዳችን ረመዳን ይገባል። ለረመዳን እያሰቡ ያሉትን ነገር ታውቁ በጣም የሚገርም በጣም ብዙ ነገር እያሰቡ ነው። ከመስጂዶች ከኢማሞች መስጂድ ውስጥ ከሚደረጉ ይሄ ጀማዓ ዚክሮች ከመሻይኮች ሰንሰለት ተያይዞ የመጡ ነገሮች ላይ በጣም ቀን ማታ እንቅልፋቸው እየሰሩ ነውና በቀጣይ ሊሰሩ የሚገመቱ ነገሮች አሉ። በቀጣይ ይሄን እንዲያደርጉ ይችላሉ። ምክንያቱም ካለፉት ረመዳኖች ውስጥ ትንኮሳ መፈጸም ሰዎች ላይ ለምሳሌ እኔ አንድ ብዬ የምለው አሁን ነሸፈኩ ሌሎች ዓሊሞች የማስበው አሁን ስለ ከሽፍ ሹብሃት ስለ ወሃቢያዎች ኪታብ በተከታታይ የሚለቁት ነገር አለ፣ ግን ተደራሽነት ስለሌላቸው ብዙ ሰው ጋር አይደርስም። አሁን ብዙ ፎሎወርስ ያላቸው እነ ፈክሩ ሌሎችም ተከታታይ የሆነ ነገር መንግስትም ማወቅ ስላለበት ይሄንን ነገር ኪታባቸው በቀጥታ ከኛ ጋር ግጭት ውስጥ የሚገባው በምን ምክንያት እንደሆነ መንግስትም ማወቅ ስላለበት በዛ ነገር ላይ የነሱን ሴራ እንደው ሙሉ እንደው ዴይ ቱ ዴይ ግልጽ ቢደረግ ቢሰራ ይሄ ኪታባቸው ግደሉ እረዱ ይሄንን ስለሚያዝ ነው መጨረሻው ዳርቻው ያው እስላማዊ መንግስት እስከማቋቋም የሚል ነው የነሱ ኪታብ። እንግዲህ ግባቸው ያው ዓለማዊ ፖለቲካ ስለሆነ ማለት ይሄ ነገር ለመንግስትም ጭርስ ግልጽ የሚሆንበት በጣም ትልልቅ መድረኮችን ቢፈጥሩና እንደው የነሱን ሴራ ሌላ ለነሱም አጀንዳ ለመስጠት ይሆን ዘንድ እንደዚህ ቢያደርጉ መልካም ነው ላለው። ሌላ በጣም ብዙ ሴራዎች ተሰርተዋል። ከዚህ በፊት በግልጽ ሚዲያ ላይ ቀርቦ በሙፍቲ ላይ ስለሰሩት ነገር ተናግረዋል በግልጽ እነ መውላና የሚባሉ ልጆች የምታስታውሱ ከሆነ እንግዲህ እኛ ኮሽ ለሙፍቲ ሙፍቲ የሚባል ስም የሰጠነው ለፖለቲካ ጥቅም ለሴራችን ግብአት ስንል እንጂ እሳቸው ሙፍቲ አይደሉም ሲሉ ቃል ለቃል ኢንተርቪው አድርገዋል። እነዛን መውሰድ ይቻላል። ነገር ግን በቀጣይ ስለሚሰሩት ነገር ትኩረት ሰጥተን እኛም እንግዲህ መሻይኮቻችን አቅጣጫ ብትሰጡንና ሴራቸውን ብንጠልፍ የሚል ሐሳብ ነው ያለኝ። በተረፈ እንግዲህ ቤቱን እጅግ በጣም አድርጌ አመሰግናለሁ። ሰዓቱም እንትን ስለሆነ ብዙም አንድ ሁለት ነገር ምላቸው ነገሮች ነው ግን በቀጣይ ማለት ስለሚቻል ዛሬ እንግዲህ በዚሁ ላብቃና ጀዛኩሙላህ ኸይረን በቀጣይ ሴራዎች ላይ ብንሰራ እና የሚገመቱ ነገሮችን ብታሳውቁን እናንተም የሚል ሐሳብ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም በድሩ እንግዲህ በራሱ በኩል የራሱን ቲክታክ እንትን እየተጠቀመ ብዙ ነገሮችን እየሰራ ያለ ወንድማችን ነው። ቤታችን ላይ የመጣ ወቅታዊ በሆኑ ጉዳዮች ላይ ስራ እንድንሰራ ለሰጠህን ጥቆማ አስተያየት ከልብ አድርጌ አመሰግናለሁ። ተሳትፎ ይቀጥል ለማለት ነው። አላህ መሐመድ ያ ጀማዓ እስቲ ኡሙ ዑመር ሰዓቱ ያንቺ ነው። ከዛ ወደ ኡስታዝ አልፋለሁኝ። ምትቺ ከሆነ ሐሳብ አስተያየት በርዕሳችን ላይ ካለሽ መግባት የሚፈልግ ሰው ካለ ለማጠቃለል አንድ ቁጥር ይጻፍና ገብቶ አስተያየቱንም ሐሳቡንም በርዕሳችን ላይ መስጠት ይችላል። መርሐባ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ ለተሰጠን እድል መጀመሪያ ያው ርዕሳችሁን እንደ ርዕስ እንደ ፕሮግራም አቅራቢዎች ወላሂ እርሳችሁ ሳላደንቅ አላልፍም። በጣም ቆንጆ ርዕስና በጣም ሐሳብ ማፍለቅ የሚችል ርዕስ ነው የምትመርጡት። እኛም ደግሞ ያለንበትን ቆም ብለን እንድናስብ ነው የምታደርጉን። ጀዛኩሙላህ ኸይር። በርዕሱ ዙሪያ እንደ ሐሳብ ማንሳት የምፈልገው ነገር ምንድነው? ሴራ ሲባል ሲጀመር ሴራ መጀመሪያ ቁንጮ የቱ ጋር ነው ብለን ስናስብ ኢስላም ላይ አጠቃላይ ከውሃብያ ውጪ አድርገን ስናስበው አይሁድ የሚባል አካል አለ። ሴራው ቁንጮ ሁሉ ማን ጋር ይሄዳል? አይሁድ ጋር ይሄዳል። ከዛ ደግሞ ይሄን ሴራ አውቆ የሚቀበልና እንዲሁም ደግሞ ሳያቅ ዝም ብሎ ደግሞ ይሄ የሴራ ተከታይ አለ አይደለ? እንደዚህ አይነት ሰዎች አሉ። በዛ ላይ ልናየው ይገባል። ሁለተኛ ደግሞ አንድን ሴራ ስንቃወም ሌላ ሴራ ከሚያሴሩብን ሰዎች ጋር ተባብረን መሆን የለበትም። በጣም አሁን ሚዲያው ላይ እያየን ያለ ነው። እኔ ውሃብያን ስለጠላው ብቻ ከሌላ ጠላቴ ጋር ወይ ከካፊር ጋር ተባብሬ ውሃብያን ወጋለሁ ማለት ይሄ በጣም ሞኝነት ነው። ሐቂቃ የኛ የጋራ ጠላታችን የእስልምና ጠላት እኮ ዛሬ አንድ ውሃብያ በሚባለው አንጃቢ ወጋ ነገ ሱፍይ ስለሆንክ ተውካለው የሚባል ነገር የለም። ይሄን ነገር ቆም ብለን ብናስበው ሁላችንም ሴራን በሌላ በመጥፎ ሴራ ሳይሆን በትክክለኛ መንገድ ዑለማዎቻችን ባስያዙን አልহামዱሊላህ ሄደን መመለስ የምንልባቸው ብዙ ነገሮች እኮ አሉ።
በስሜት እንደመጣልን ሁሉ ነገር እንደመጣልን መቀበል ሳይሆን ይሄን ነገር ከየት ጋር የተወረወረ ይሄ ድንጋይ እንዴት ነው ምንድነው አገባቡ የሚለውን ቆም ብለን እናያለን። ከዛ በተረፈ ከኛ አካል ከኛ ዕውቀት ውጪ ከሆነ ወደ ዑለማዎች እናስጠጋዋለን። ይሄ ነገር እንዴት ታዩታላችሁ ብለን ነው በትክክለኛ መንገድ ነው ወደ ሚዲያ የምናመጣው። ዛሬ ስሜቴ ስለገነፈለኝ ብቻ አክሰሱም ስላለ ይሄን ነገር ተቀብለን ወደ ሚዲያ እናመጣለን ማለት ሳይሆን መለስ ብለን እንየው። ካልሆነ ከነሱ የተሻለ ትውልድ አለ የምናፈራው። ይሄ ስሜታዊ ጣይ ትውልድ ልጆቻችንም ትውልዱ የሚፈራው ምንድነው? እኛ ወሃብያ ብቻ ብለን ስለጠላን ብቻ የሚጠላ ትውልድ ሳይሆን ማፍራት ያለብን የነሱን ሰተኛ ላይ ከመድገማችን ይልቅ ሙእሚን ባንድ ጉድጓድ ሁለት አይነደፍም ይባላል። አሁን እስከዛሬ የተፈጠረ ትውልድ አለ። አሁንም ቀጣይ ደግሞ በእኛ ደግሞ አልহামዱሊላህ አሁን እየተንቀሳቀሰ ባለው ጀማ ደግሞ የሚፈጠረው ትውልድ እነሱን ራሱን ኮፒ ፔስት የምናደርገው ወይስ ደግሞ የተሻለ ነው የምናደርገው የሚለው ማሰብ አለብን። የተሻለ ለማድረግ ደግሞ የሚመጡ ነገራቶችን ሁሉ ቆም ብሎ ማሰብ በስሜት ሳይሆን በስሌት መጓዝ ማለት ነው። ሐቂቃ ነው የምላችሁ ይሄ ሴራ በሚለው ነገር ሙፍቲ ላይ ብዙ ተነስቷል። ሙፍቲ ላይ በተነሳው ሴራ ህፃናት ልጆችን የልጆች እኩያ አያለሁኝ ብዙ ጊዜ ትምህርት ቤት እንደዚህ ያሉኝ ብሎ የሚመጡት ነገር አያለሁኝ። ያ ማለት ትውልድ ነው ህፃናት ነው የተበረዘው እንዳለ ማለት ነው። ምን አይነት አስቀያሚ ቃላቶችን ለሙፍቲ እንደሚጠቀሙ ብታዩ ያማችኋል። ይሄ ትውልድ አንዴ ጠፍቷል። እሺ ግን እኛም ይሄንን ነገር ላለመድገም ኢንሻአላህ ሁላችንም ቆም ብለን እናስበው፣ ከስሜት ይልቅ ስሌትን እናስብ ለማለት ያክል ነው። ጀዛኩሙላህ ኸይራን አበዛሁ በሉኝ። ጀዛኩሙላህ እኛም እጅግ አድርገን እናመሰግናለን። የዘውትር ንቁ ተሳታፊያችን ነው ዑመር ገብተሽ በውይይታችን ላይ በትውልዱ በምንሰራው ስራ ላይ ገንቢ አስተያየትሽን ስለሰጠሽ እናመሰግናለን። እንደ ወትሮ ተሳትፎሽ ይቀጥል ለማለት እወዳለሁኝ። ወንድም አብዲ ወይም ቂያማ ሐሳብን ብትሰጥና ወደ አንተ ባለፍ ይህን ስም ብታስተካክለው እንዳስተያየት ደግሞ አፉ በለኝ ትንሽ ይከብዳል። መርሐባ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደሚረብሻችሁ በጣም አውቄያለሁኝና ሀቢቢ ጀዛኩሙላህ ኸይር። ያው እንግዲህ ሁላችንም ሁሉንም ነገር ሴራው ተተንትኖ የማያልቀው የሱፍያው የገባበት ማቅ በጣም ወላሂ ቀልብ የሚሰብር በጣም የሚያሳዝን ነገር ነውና ሁላችሁም ልተናገራችሁት ነው። ያው ትውልድ እየተፈጠረ ይሄ ሱፍያው ትውልድ እየከሰመ ሌላ ትውልድን እያነቁ ሌላ ትውልድን እየበረዙ ትውልድን እየቀረጹ በሚፈልጉት አይዲዮሎጂ እዚህ ድረስ ደርሰዋልና ትልቁ ነገር ይባላልና እኛ ያልተረዳነው ነገር ምንድነው? በጣም የሚከብደው ነገር አንድነቱ ምኑም ሳይሆን የሰው ልጅን አንቅቶ ለአንድ ዓላማና ግብ መጠቀም መቻል በጣም ይከብዳልና መሻይኮች ይህንን ሲልሲላ ወይንም መንገድ ተከትለው መተው ወይንም ነብዩ ሰለላሁ ዐለይሂ ወሰለም አመት እንግዲህ የአመቱ 100 ምናምን ሺህ የሚሆን ሰሃባ ቀርጸው ለዓለማት እንዲተርፍ አድርገዋልና በዛ አካሄድ ደግሞ የሱፍያ አሊሞችም ያላሰለሰ ጥረት አድርገው ነበርና ይሄ ትውልድ ላይ ሲመጣ ደግሞ የመክሸፍና የመንገዳገድ እንደዚሁም የመውደቅ እንትን ያሳየው አዝማሚያን ያሳየውና በጣም የሚያሳዝን ነው። የመጀመሪያ የነሱ ሴራዎች እኔ በህይወትም ከገጠመኝ አንዳንድ ነገራቶች ልንገራችሁና ትዝ ይለኛል። ድምጻችን ይሰማ ከተፈለቀ ከተነሳበት ጊዜ ጀምሮ በጣም መሻይኽ ላይ ተነስተው ነበር። አህባሽ በሚባል ሞኖፖላይዝ ባደረጉት ህብረተሰቡን የበረዙበት የበከሉበት አጀንዳ ነበራቸውና አህባሽ ሱሪ ለብሶ ያሰግድ ምናምን በሚባለው ጉዳይ ላይ የዳንግላው ሸህ ስራጅ በጣም ከፊት ለፊት ሆነው ሲጋፈጧቸው ከነበሩት አሊሞቻችን የሱፍያ አሊሞቻችን አንዱ የዳንግላው ሸህ ስራጅ ነበሩና በመውሊዳቸው ቀን ትዝ ይለኛል በጣም ለህዝቡ ማብራሪያ እየሰጡ ነበርና ዑለማዎች ከቱርክ አሊሞች ጋር የልምድ ልውውጥ ሊያደርጉ በሄዱበት ሴሚናር ነው እንግዲህ አህባሽን ይዘው መጡ ተብሎ ህዝቡን ለመበከል የተደረገውና በጣም በሚገርም ሁኔታ እንደዚህ አይነት ፕሮፓጋንዳቸውን ሲያከሽፉባቸው በየሄዱበት የማጥራት
ሸስራጅ በጣም ነበረ የማጥራት ስራ የሚያደርጉት የነበረው። እነሱ የሚናገሩትን ነገር እየተከተሉ በየመውሊዱ በየመስጊዱ እየሄዱ በየሚንበሩ እየሄዱ የነሱን ፕሮፓጋንዳና ይሄ ሴራ ፖለቲካቸውን በጣም እያከሸፉባቸው ሲያስቸግሯቸው ወላሂ በወጣት ደረጃ መድበው በየመውሊዱ በየሐሪማው እየገባ ጫት እየያዘ ተመሳስሎ ሱፊይ መስሎ እኔ በህይወቴ የገጠመኝ ወጣት ነበርና መውሊዳቸው ላይ በተቀመጥኩበት መጥቶ ምን ብሎኛል በዚህ ጉዳይ ላይ በአህባሽ በሚባለው ጉዳይ ላይ ወይ ደግሞ በእንትን አሊሞች ላይ በተነሱበት አጀንዳ ላይ ምንም መልስ እንደሌላቸው ስላወቁ የመሻይኽን ስም ማጥፋት ጀምረው ነበርና በየመውሊዱ እየገቡ የመጀመሪያ ሲያደርጉ የነበሩት እኔ ትዝ ይለኛል መቶ ምንድን ነበር ያለን በተሰበሰብንበት ቀስ ብሎ ጓደኛ አድርጎን ምን ብሎ አለስልሶ ገብቶ ምን አለ ሸስራጅ ማለት እኮ 6 ሚስት ያለው ሰው ነው አይገርማችሁም ከዚህ በኋላ ይሄን አድርጎ እኔ ለመናገሩ ለሚሰቀጥጥ ነገር ነው በእኔ አስተግፊሩላህ አልዓዚም መሻይኽ በእንደዚህ አይነት ደረጃ ስም በየመውሊዱ እየገቡ ሲያጠፉት ነበር የነበረውና እንደዚህ ቁጭ እያሉ አጠገብህ እየመጡ በእንደዚህ አይነት ሂደት ፖለቲካ ሲስተማቸውን ሰርቷል እየገቡ በየመስጊዱ በየሐሪማው እየገቡ አብረው መንዙማ እያሉ የምታደርገው ነገር ሽርክ ነው ይሄ እኮ ሽርክ ነው ለምንድን ነው እንደዚህ የተባለው ይሄ መንዙማ ለምንድን ነው ማለት ዕውቀትና ይሄ ከውሃቢ ለሚመጣበት ጥያቄ ከውሃቢ ለሚመጣበት ሴራ መመለስ እንኳን የሚያቅተው የኢማን እንትን አቋም የነበረው ህብረተሰብ ስለሆነ ያ ኢማኑና ያ የዕውቀት ደረጃው የውሃቢን ሴራና ተንኮል መጋፈጥ የማይችል የሱፊያ ህብረተሰብ ነበር የነበረውና ገብተው ሁዝቤዲ ያ ረሱላህ ማለት ምን የሞተ ሰው እንዴት እንደዚህ ትላለህ እያሉ ይሄ እኮ ሽርክ ነው እያሉ ህዝቡን የኢማን ማጠራጠር አቂዳውን የማስገልበጥ ስራ በጣም ሰርተው ነበርና መሬት ወርደው እንደዚህ በየቤቱ በየመስጂዱ በየሐሪማው በየሐድራው እየገቡ ተመሳስለው አብረው መስለው መንዙማ እያሉ ሰርተዋልና በጣም ነው የሚገርመኝና የመጀመሪያ የነሱ የስትራቴጂያቸው አንዱ ህዝብን ማሸበር ወይንም ደግሞ ይሄ የሚፈለግለትና ሱፊያ የተባለውን ህብረተሰብ ማስደንገጥ ማሸበር በጣም በአሁን ሰዓት ደግሞ ያሸበሩበትና ያስደነገጡት ያለው በየቦታው እየገቡ በየሚዲያው እየገቡ ሽርክ ነው የሆነ መንዙማ ሲሰማ ሽርክ ነው የምትሰማው መንዙማ እየተባለ ሰውን የማስደንገጥ ሁኔታ የምትናገረው አንተ ሽርክ ነው ምናምን ሲሉት እንኳን ሽርክን አይደለም ወንጀሉን መቋቋም የማይችለው ይሄ የኢልም ደረጃና የኢማን ደረጃ የተፈታተነው ህብረተሰብ እየደነገጠ ስታፕ እያለ ነውና እንኳን ወደፊት አንድ እርምጃ ሊራመድና የመጀመሪያው ስራ አለመደንገጥ በሚባለው ወይንም ደግሞ በእነሱ እኛ ይሄ እነሸፈሩን የመሰለ ፊት ለፊት በኢልምም በአካዳሚካል ዕውቀትም እንደዚህ ታንጹ አሊሞች እያሉን የእነሱን ነገር እየሰማን እንደነግጥበትና የምንሸፈርበት ነገር ብናቆም የመጀመሪያ ስራችን ይሄ ቢሆን እኔ በጣም የሚታየኝ ነገር ይሄ ነውና ከትግላችን ወደ ኋላ ባን ምክንያቱም የኛ እነሱ ለሚያመጡብን ጥያቄ ከነሱም ለሚሆነው ነገር አንዳንዴ ኸይርም ቢሆን ለመቀበል አለመቸኮል በጣም አሪፍ ነው ምክንያቱም ኸይርን እንዴት አድርገው ወደ ሸር መቀልበስ የሚችሉ ሰዎች ስለሆኑ ጥንቃቄ ቢደረግ በጣም ላለሁኝና ወንድሞቼ ጀዛኩሙላህ ኸይር በዚህ በተጨማሪ እኔ አንድ ነገር ማለት የምፈልገው ያው እዚህ ባለው ሶሻል ሚዲያ ተደራሽነት ያው አንዱ የትግል አካል ስለሆነ ምን ታገልበትና ህብረተሰብን መናነቃበት ጉዳይ ስለሆነ ኔክስትም ባለን አጀንዳዎች ቀድሞ ለማሻም አዲስ ሰታረም አጀንዳው እንዳለ ርዕሱ እንዳለ ህዝብን የሚያወያይና የህዝቡን ችግር ይፈታል ተብሎ ወይንም ደግሞ ንቃተ ህሊናውን ይጨምራል ተብሎ የሚታሰብ ስለሆነ ቀድሞ ይሄ ህብረተሰብ መፍትሄውን ማስቦ እንዲመጣ እንትኑ ከመበተኑ በፊት ለሚቀጥለው ቀን የሚዘጋጀው ፕሮግራም ወይንም አጀንዳም የሆነ ርዕስ ቢነገረው ተዘጋጅቶ እንዲመጣበት ለማለት ለማሳሰብ ወዳለሁኝ እንደዚህም ደግሞ እዚህ ላይቭ ላይ ያሉትን ሰዎች ለሚቀጥለው እንትን መጋበዝ ቢቻል ሰዎች እንደ ፕሮግራም እንደ ቀጠሮ ከሌክ እንዳትቀር ተብሎ በይፋዊ መግለጫ ቢነገራቸው ምክንያቱም የግድ ነው ሁላችንም ቆርጠን እስከገባንበት ድረስ ማፈግፈግም ቢባል ያው ሰይፉ ለሁላችንም እሳቱ ለሁላችንም የሚቀር ነገር ስላልሆነ ጀዛኩሙላህ ኸይር ያ ሀቢቢ ያው ቆርጠህ ግባ ተነሳ ተራመድ እንደሚባለው አይነት ነገር ነውና ከገባን አይቀር ግብት ነውና
ሁላችሁንም ለምታደርጉት አስተዋጽኦ በጣም አመሰግናለሁ። ለአላህ ብዬ ወዳችኋለሁ። ተሳትፏችሁ፣ ቃላቶቻችሁ እንደዚሁም ደግሞ አዳዲስ ሰዎች እዚህ ቤት መታችሁ ለምታረጉት ግብአት አዳዲስ አቅሞች ለሚፈጠሩት በጣም ይሄ ቤት የነጻነት ቤት የፍሪደም ኦፍ ስፒችን የሚያለማምድ ሱፊያውን የንቃተ ህሊናውንና ተነጋግሮ በማመን እንደዚሁም ደግሞ ሐሳቦችን በመለዋወጥ አዳዲስ ሐሳቦችን መፍጠር የሚችልበት ደረጃ እርከን ላይ ደርሶ ወደፊት ለሱፊያው ህልውና ጠበቃ ዋስ ጠበቃ ይሆናል ብዬ አስባለሁ ኢንሻአላህ። ለዚህም ትግላችሁ ደግሞ አላህ ከጎናችሁ ይሁን። አላህ ይርዳችሁ። አላህ ይርዳን ላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም አብዱወኪል እንግዲህ ዘውትር እንግዲህ በምናደርጋቸው ነገሮች ንቁ ተሳታፊ ነው። ያነሳው ሐሳብ እጅግ በጣም ገንቢ አስተያየት ነው። እንግዲህ እንደ ትግል ስንንቀሳቀስ የምንታገላቸውን ሰዎች ባህሪና ጸባይ ማወቅ መቻል አለብን በሚል እንደዚሁም ውስጣችን ላይ ያሉትን ችግሮች ነቅሶ በማውጣት ውስጥ ትልቅ ስራ ሊሰራ ይገባል። ወቅታዊ ከሆኑ አጀንዳዎች ጋር የሰጠህንንም ገንቢ አስተያየት እንግዲህ በምንሰራቸው ስራዎች ርዕስን ቀድሞ ከማሳወቅ አኳያ ከልብ አድርጌ አመሰግናለሁ። ጀዛኩሙላህ ኸይር። ኡስታዝ ሸፈክሩ እስቲ በተነሳው ርዕስ ላይ መጠቅለል ይፈልጉትን ነገር መድረኩን ለእናንተ በሰጣችሁና ወደዛ ብናልፍ ይህንን ማለት ፈልጋለሁ። በዚህ ጉዳይ ላይ ያልተነሳም ብላችሁ የቀረ ሐሳብ እንደዚሁም አስተያየት በውይይታችን ላይ ካላችሁ መድረኩን ብሰጥ ለእናንተ። مرحبا شكرا جزيلا በጣም አመሰግናለሁ። ወላሂ ያው መጀመሪያም ኡስታዝ አብዱል ሰታር በደንብ ሐሳቡን ጠቅሶታል በዝርዝር እያንዳንዶቹን በተደራጀ መልኩ አስቀምጧቸዋል። ከዛ በኋላ ደግሞ የመጡት ሐሳቦች በዛ ላይ ተጨማሪ ያን መሰረት ያዙ ናቸው እያስባለሁ። ሁሉም ወንድሞች የተሰማቸውን የሚያውቁትን ነገር አስተላልፈዋል። ትልቁ ግልን ወስደው የሚገባ ብዬ አንድ ማሰበው ምንድነው ትናንሽ ጅማሬዎች ትልልቆቹን አሁን ካልተገኙ ውጤት የላቸውም ብለን የሚያስብ ሰው ያለ ብዬ አላስብም። ወላኪን ግን ትንሽ ጅማሬዎችን ትልቅ ቦታ ልንሰጣቸው ይገባል። ቢያንስ በዚህ ጉዳይ ላይ ሐሳቡ አለኝ ንየው አለኝ ብሎ የተሰማውን ነገር የተቆረቆረበትን አዊትነስ ማለትም የአይን እይታው ምስክር ሆኖ አንደበቱም በዛ ሰልቶ ዕውቀቱን ደግሞ አብላልቶ አስተዋጽኦ ማድረጉ ቀላል ነገር ነው ብዬ አላስብም። ግን ትልቁ ውጤት ብዬ የማስበው አንድ አቡ ጧሊብና የነብያችን አጎት ማለት ነው ነብያችን አለይሂ ሰላቱ ወሰለም መካከል የተደረገው ነገር አሁንም እኛ ዘንድ እኛ ጋር ህይወታችን ላይ ትልቅ ህይወት መሰረት ሊሆን ይገባል። ህይወታችን ላይም ለውጥ ሊያመጣ ይገባል። በዛም ራሳችንን መቃኘት ይገባል ብለን እናስባለንና ይሄንን መናገር ነው የምፈልገው። ምን አሏቸው? በዚህ ማጠቃለል ስለፈለኩ ነው። ያአማ አሏቸው ወይም ያአሙ አንተ አጎቴ ሆይ አሏቸው። ወላሂ ያሉ በአላህ ምለው ነው እንግዲህ የሚያመልኩት ጌታ የሚወዱት ጌታ አላህ Subhanahu Wa Ta'ala ነው። በሱ ማለት ነው ለወضع الشمس في يميني በቀኝ እጄ ፀሐይን ቢያስቀምጡልኝ አሉ ወልቀመረ في شمالي ጨረቃን ደግሞ في شمالي በግራይ ቢያደርጉልኝ على ان اترك هذا الامر አሁን ያስኩትን የዲን ጉዳይ እንድተው ጨረቃን በግራይ ፀሐይን በቀኝ እጄ ቢያስቀምጡልኝ ለና اتركه አልተወም አሉ حتى يظهره الله ይፋ እስከሚያወጣው ድረስ እንግዲህ ስኬት ላይ እስከሚያደርሰው ድረስ አሁሊ ከፊሂ ወይ በዛ መንግስመር ላይ እያስተማርኩ እየኖርኩኝ እስከጠፋ ድረስ አሉ ማተረክቱ ጭራሽ አልተውም ብለው ነብያችን አለይሂ ሰላቱ ወሰለም የተናገሩት ነውና የያዝነው መንገድ ትልቅ ነገር ነው። ንያውም ትልቅ ነው። የአድራጀት ብቻ ሳይሆን የሐሳብ የበላይነት ውጤት ያመጣልና የነብያችን አለይሂ ሰላቱ ወሰለም ለነሱ የሰጡትን መልስ በመስጠት ውስጣችንን በማጽናት ውጤት ላይ መድረስ እንችላለን። ወይም ደግሞ በዛ መስመር ላይ የታገሉ ማለት ነው። ሌላው ትውልድ ደግሞ ይቀጥላል የቅብሎሽ ሂደት ነው ብለን ለማንሳት ነው። ሐሳቤን ጨርሻለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ያላችሁ ንቀትና ግንዛቤ ውይይታችን ላይ መታችሁ ስለምትሰጡን ከልብ አድርገን እናመሰግናለን። አላህ ሀያታችሁን ያቆይልን። እንግዲህ እንፈልጋችኋለን በዱዓ ያ ጀማዓ ለማለት እወዳለሁ። ወንድም አብዱል ሰታር የመጠቅለያውን ሐሳብ እነዚህን ነገሮች እንዴት አድርገን ዲፌንስ እናደርጋለን፣ የሚሰሩ ሴራዎችን ከዲፊኒሽን አንስቶ እንዴት ሊከሰቱ ይችላሉ የሚሉ ሐሳቦችን በቅድሚያ አንስቶልናል። እነዚህን ነገር መከላከል የምንችልበትን ሊስታውት ያደርግልናል። ጀዛኩሙላህ ኸይር። አሁንም ቢሆን ታፕ ኮፒ ሊንክ እያደረግን እንቀማመጥ። በሐሳብ ደረጃ ኮሜንት ላይ እየሰጣችሁ ያላችሁ ሰዎች ሙሲያጁ አላህ ይጠብቃችሁ። ሻሽ ወላሂ አሁንም ያስቸገረን ተስፋ ያደረግንበት ሰው ትንሽ ገንዘብና ስልጣን ሲያገኝ እየገደለን ነው የሚል ሐሳብ አስተያየቱን አስቀምጦልናል። ጀዛኩሙላህ። ሙሂባም የተወሰኑ አንድ ሁለት ሐሳብ
ኮሜንት ላይ ያስቀመጠችልን ነበር። ስላስቀመጥሽው አስተያየት እጅግ አድርጌ አመሰግናለሁ። ወንድም አብዱሰጣር ወደ አንተ አልፋለሁ። እናንተም እንደ መልእክት ይህንን ጉዳይ ብንወያይበት ይሄ ጉዳይ ላይ እንደዚህ አይነት ችግሮችን ሊፈታ ይችላል፣ ሀሳብ አስተያየታችሁን በውስጥ መስመር ላይ ብትልኩልን ወደ እናንተ ርዕሱን ይዘን የምንመጣ ይሆናል። ስለምትከታተሉ አብራችሁም ስለተቀመጣችሁ ከልብ አድርጌ አመሰግናለሁ። ጀዛኩሙላህ ኸይር። ወንድም አብዱሰጣር ወደ አንተ አልፋለሁ። መርሐባ። እሺ በውይይታችን ብዙ ነገር ተነስተዋል። እንቅድዝ ሸፋክሩም በጣም የሚገራርሙ የሴራ እንትኖችን ታሪካዊ ዳራቸውን ሲኩዌንሳቸውን በጠበቀ መልኩ ለማስረዳት ሞክረዋል። እንደውም በጣም አሪፍ ሀሳቦችን አንስተዋልና ላመሰግናቸው እወዳለሁ። ሁልጊዜ መጥተው ከኛ ጋር ስለሚሳተፉ የፕሮግራማችን አጋዥ ስለሆኑ ወላሂ በአላህ ስም አመሰግናለሁ። ዋናው ነገር ቅድምም አሁን በንግግሬ ላይ ሲጀምር የተናገርኩት ነገር ነበርና እሱን መልሼ በመድገም እንዴት መከላከል እንችላለን የሚለውን ለማንሳት ሞክራለሁ ማለት ነው። እኛ ይሄንን ኮንስፓይሬሲ የሚለውን ወይም ሴራ የሚለውን ነገር ስናነሳ እንዴት አድርገን ካውንተር ኮንስፓይሬሲ እንስራ ሳይሆን ኮንስፓይሬሲ እየተሰራብን ስለሆነ እንዴት አድርገን እንከላከል፣ እንዴት አድርገን እንንቃ፣ እንዴት አድርገን እንወቅ ነው። ይህንን ስናቅ አመጣጡን ስናቀው የችግሩ ሳይከሰት ልናውቅ እንችላለን፣ ወይም ደግሞ የሰረጸ ችግር ሳይፈጠርብን በፊት ልነቃ እንችላለን ከሚል አንጻር ነው። ምክንያቱም እስከዛሬ የተፈጠሩ ኮንስፓይሬሲዎች እንዲሁም ፕሮፓጋንዳዎች ምን ያህል እንደጎዱን ማሳያው ሩቅ አይደለም። ዝም ብለን ማየት በቂ ነበር። ስለዚህ ለዛ መፍትሄ የሚሆን በእያንዳንዳችን ራሳችንን እናንቃ ስንል ከእያንዳንዱ ችግሮች ከራሳችንን አዌር አድርገን ለዛ ነገር ሬዲ ሆነን ለችግሮቻችን መፍትሄ የሚሆኑ ግብአቶችን እናፈልቃለን ማለት ነው። እንደግለሰብ የፖሊስ ፕሮግራም እኮ ያስፈለገው አንዱ አሰራረቅን ለማስተማር ሳይሆን እንዴት አድርገን ከሌቦች እንጠነቀቃለን ነው። ሌቦች አሉ ማለት ነው። ሌቦቹ ደግሞ የሚሰርቁበትን ቴክኒክ እየቀያየሩ ስለሚመጡ ህብረተሰቡ ይሄን አይቶ ከተጠነቀቀ ከሚመጣው ችግር ይድናል ማለት ነው። ኮንስፓይሬሲ ሴራ የሚሰሩ ግሩፖች አሉ። ዓለም ላይ እንዳለ በሴራ የተሞላች ነች እስከዛሬም የመጣችው ማለት ነው። ያንን እንዴት አድርገን እንከላከል ከሚል ነው እና ይሄኛው ተጨባጭ መሆን አለበት እንጂ እኛ ሴራ እንስራ ሳይሆን ከሴራ ራሳችንን ጠብቀን አቋማችንን ይዘን እምነታችንን ጠብቀን ራሳችንንም ልጆቻችንም ትውልዱንም ጠብቀን እንዴት እንቀጥል ለሚለውን ለማሳየት ነው ደጋግመን ይሄን የምናነሳው ማለት ነው። ቅድም ችግሮቹ ሴራ ምን እንደሆነ አይተናል። ሴራ እንዴት እንደሚገለጽ አይተናል። ሴራ ምን አይነት ሴራዎች አሉ የሚሉትን ለማየት ሞክረናል እና የሴራ ምልክቶችን ለማየት ሞክረናል። አሁን ደግሞ ሴራው እንዴት አድርገን ልንከላከል እንችላለን ነው። በመጀመሪያ ረገድ ማየት የምፈልገው እንደ ድርጅት የሚመጡ ሴራዎችን እንዴት አድርገን እንከላከላለን ነው። እንደ ሀገር ሊሆን ይችላል፣ እንደ ድርጅት ሊሆን ይችላል፣ በንግድ ቦታችን ላይ በተለያዩ ቦታዎች ማለት ነው። የተለያዩ የመከላከያ ዘዴዎች አሉ ወይም ደግሞ ለመከላከል የሚረዱን ማለት ነው። አንደኛው እንደ ድርጅት ሲሆን ግልጽና ተጠያቂነት ሊኖር ይገባል። ትራንስፓረንሲ ኤንድ አካውንታቢሊቲ ማለት ነው። ሴራ በሚስጥራዊነት እንደሚሰራ በተደጋጋሚ ለመግለጽ ሞክሬያለሁ። ድርጊቶችና ውሳኔዎች ግልጽ በሆነ መንገድ የሚከናወኑ ከሆነ ሴረኞች ምቹ ሁኔታ አይፈጠርላቸውም። ሴረኞች ሁል ጊዜ ሚስጥራዊነትን ይፈልጋሉ፣ የተደበቀ ነገርን ይፈልጋሉ። ስለዚህ ግልጸኝነትና ተጠያቂነት ካለ ያንን እንከላከላለን ማለት ነው። እንዴት አድርገን እንከላከላለን? መረጃ ለህዝብ ግልጽ ማድረግ ነው አንዱ። አስፈላጊ የሆኑ መረጃዎችን በግልጽ የሚታወቁ ከሆነ በሚስጥር መመሳጠር ይከብዳል ማለት ነው። ሁለተኛው አሰራርና ስርዓትን መዘርጋት። ማንኛውም ውሳኔ በአንድ ሰው ብቻ ሳይሆን በቡድንና በታወቀ መመሪያ እንዲያልፍ ማድረግ ይጠበቅብናል ማለት ነው። ሁለተኛው ደግሞ ስልጣን ክፍፍል ነው። ቼክ ኤንድ ባላንስ የምንለው ሁሉም ስልጣን ወይ መረጃ በአንድ ሰው መሆን የለበትም፣ ወይም አንድ ቡድን እጅ ማስገባት የለብንም፣ መግባት የለበትም። ስለዚህ እዚህ ጋር ቼክ ኤንድ ባላንስ ሲኖር ስልጣን ይከፋፈላል ማለት ነው። መረጃዎችም ሁሉ ነገር በአንድ ቡድን ወይ በአንድ ሰው እጅ ከሆነ እንደፈለገ ሊያደርግ ይችላል። ስልጣን ያባልጋል ሲባል ሰማችሁ። አንዱ ከአካውንታቢሊቲ እና ይሄ ቼክ ኤንድ ባላንስ ስለማይኖር ነው ማለት ነው።
አንዱ ክፍል ለሌላኛው የሚቆጣጠርበት ኦዲት የሚያደርግበት አሰራር ሊዘረጋ ይገባል ማለት ነው። ሰዎች በአንድ ቦታ ብቻ ለረጅም ጊዜ እንዲቆዩ ማድረግ ለረጅም ጊዜ የሚታቀዱ ሴራዎችን ያከሽፍልናል። እንዳይቆዩ ማለት ነው። እንዳይቆዩ ማድረግ አንድ ሽፍት ማድረግ ማለት ነው። ሸፍል ሲደረግ ለረጅም የሚቆዩ ሴራዎች እንዲጋለጡ ያደርግልናል። ሶስተኛው መረጃ ሰጪዎች ጥበቃ ነው። አብዛኛውን ጊዜ ሴራ የሚጋለጡት በውስጥ ባሉ ሰዎች ጥቆማ ነው። ይሄ አስፓይም ያካትታል። የደህንነት መዋቅር በውስጥ አሳልፎ የሚሰጥ ቅድም እንደጠቀስናቸው አንዱ እንትን ማለት ነው። ደህንነቱ የተጠበቀ ጥቆማ መስመር መስጠት፣ ሰዎችን ያዩትን ወይም የሰሙትን ጥርጣሬ ያለምንም ፍርሃት የሚገልጹት ምስጢራዊ መንገድ ማዘጋጀት፣ ቦክሶች ምናምን ማዘጋጀት፣ ጥቆማ እንዲሰጡ ማድረጉ በድርጅታችን ሊሆን ይችላል እንደ እንትንም ማለት ነው። ሌላ ጥቆማ የሰጡ ሰዎች ከጥቃትና ከበቀል የሚከላከል ህግ ሊኖር ይችላል ሊጠቁ ስለሚችሉ፣ ምክንያቱም ሴራ ሲያሸርፉ ሪስክ ውስጥ እየገቡ ነው። ስለዚህ ራሳቸው የሚከላከሉበት የህግ ማዕቀፍ ወይም የህግ ከለላ ሊኖራቸው ይገባል ማለት ነው። ሌላ ጠንካራ ክትትልና ቁጥጥር ስርዓት ነው። ኢንተርናል ኮንትሮል ማለት ነው። አንዱ ቅድም ያልነው ኦዲት ነው። የገንዘብ አሰራር እንቅስቃሴዎች በየጊዜው መርመር ነው። ሁለተኛ ኃላፊነትን የተወጡበት የተፈረመ የተወጣ ምናምን ነገሮችን መቆጣጠር ነው። ቅድም የሙፍቲን ሴራ ስናክሱ አንዱ እንትንን ትዊተርና ማህተቦችን ያለ አግባብ ሲጠቀሙ ነበር ከሳቸው እውቅና ውጪ ማለት ነው። ተጠያቂነት ቢኖር እዛ ጋርም ማጋለጥ ይቻላል፣ ልንከላከለው እንችላለን ማለት ነው። አስፈላጊ የሆኑ ቦታዎችን መረጃ በቴክኒክና በሰው ኃይል መከታተል ነው። ሰዎችን እዛ ላይ ቴክኒክ ማለት የምንዘረጋቸው አይነት ሲስተሞችን ማለት ነው። አምስተኛው የስነ ምግባር ግንባታ ነው። ኢቲካል ካልቸር ሊኖረን ይገባል። በአንድ ስብስብ ውስጥ ጠንካራ የሞራል የስነ ምግባር እሴቶች ካሉ ሰዎች ለሴራ መጋለጥ እድላቸው ጠባብ ስለሚሆን ማለት ነው። ታማኝነትና ቅንነት የሚያበረታታ እንትኖችን አሰራሮችን መዘርጋት፣ አፕሪሺዬሽን መኖር ማለት ነው። ለዛን ደግሞ እውቅና መስጠት፣ የጥቅም ግጭት ኮንፍሊክት ኦፍ ኢንተረስት እንዳይኖር ማስወገድ። እዛ ላይ አንድ ቦታ ላይ የሚጠቀመው የሆነ ትልቅ ልዩነት ያለው አይነት ጥቅም ካለ ተመሳሳይ አይነት ቦታ ያሉ ያንን ለማድረግ ይሞክራሉ እና ከዛ አይነት በማጠቃለያ ይሄኛውን ስናየው ሴራን ለመከላከል ዋና ቁልፍ ብርሃን ነው። ሴራ ጨለማ ሚስጥር ይፈልጋል፣ ነገሮችን በድብቅ ማድረግ ይፈልጋል። ግልጽነትና ቁጥጥር ሲኖር ደግሞ የመሳካት እድሉ ዝቅተኛ ይሆናል። ስለዚህ ትልቁ ነገር እነዚህ ያነሳዋቸው ፖይንቶች እንደ ድርጅት እንደ መዋቅር በጣም ሴራን ለመከላከል ትልቅ ግብአት ይሆነናል ወይም ልንጠቀምበት እንችላለን ማለት ነው። ሌላው ሴራ እንደ ግለሰብ ደግሞ እንዴት ልንከላከል እንችላለን? ከተለያዩ ቦታዎች የሚመጡ በድርጅትም ሊሆን ይችላል የሚመጣብን፣ እንደ ግለሰብም ሊመጣ ይችላል። እንደዚህ ካራክተር አሴሲኔሽን ምናምን ብለን ቅድም የገለጽናቸውን እንዴት አድርገን ነው የምንከላከላቸው? አንደኛው መረጃን በጽሁፍና በሰነድ መያዝ ዶክመንቴሽን። ሚስጥራዊ ሲሆኑ ሴራ የሚኖረው አይደለ ሁሉ እያልን ያለነው ነገሮች በጽሁፍ ማስፈር ሴረኞችን በኋላ ላይ ንግግራቸው ወይም ድርጊታቸው እንዳይክዱ ያደርጋል። ስለዚህ ዶክመንቴሽን ሁሉ ጊዜ ዶክመንት ማስቀመጥ፣ ምናልባት የባንክ እንትን ሴት ሊሆን ይችላል የተፈራረምንበት ወይም ቃለ ጉባኤ ላይ የተፈራረምንበት ሊሆን ይችላል። አጠቃላይ እንደዚህ አይነት ሰነዶችን በጠብቀን ማቆየት ወይም ማስቀመጥ ያስፈልጋል ማለት ነው። የሥራ ቦታውን የንግድ ግንኙነት ውስጥ የተደረጉ ስምምነቶች ሊሆኑ ይችላሉ፣ የተሰጡ ትዕዛዞች ሊሆኑ ይችላሉ፣ የተከናወኑ ውሳኔዎችን በኢሜል ወይም በደብዳቤ መመዝገብ ያስፈልጋል። ተነጋግረን ነበር ከሚል ይልቅ ተጽፎ ነበር ማለት ሴራውን ስለሚያከሽፍ ማለት ነው። ሁለተኛው አይ ማለት ነው ማለት ነው እና ጥያቄ መጠየቅ። ብዙ ጊዜ ሴራ የሚሳኩት ሌሎች ሰዎች በዝምታ ስለሚከተሉ ነው፣ ወይም ደግሞ ጥያቄ ለመጠየቅ ስለሚፈሩ ወይም ስለሚያፍሩ። እኔ ከጠየቅኩ አያውቅም ይባላል፣ ተጠራጣሪ ይባላል ምናምን ስለሚል ነው። ከሚመጣው ችግር ስለማይበልጥብን የተሰማንን ነገር በግልጽ መጠየቅ ነው ያስፈልጋል።
አንድ ውሳኔ ግልጽ ካልሆነ ለምን ብለን መጠየቅ ግድ ነው። ይሄ ለምን እንዴት መቼ ምናምን የሚሉ ጥያቄዎች በጣም ወሳኝ ናቸው። ክሪቲካል ማይንድ እንዲኖረው ወይም ደግሞ አሰላሳይ እንድንሆን የነገሮችን በደንብ ለመከታተል ፕሮፓጋንዳ ላይ ስናነሳው ነበር ታስታውሱ እንደሆነ። ለምን የሚለውን ጥያቄ በጣም መጠየቅ አለብን። ነገሮችን ሳናውቅ ብቻ ሐሳቡን ይዘን ከሮጥን እኛ ራሱ ለሴራ እንመቻቻለን። አንድን ቡድን ህገወጥ ወይም ሌላውን ጥቅም የሚጎዳ ነገር እንድታደርግ ሲገፋፋ ራስን መከላከል አለብህ ነው ማለት አለብህ። ከመጀመሪያው ነው አልተባበርም በማለት መስመር ማስመርና መከላከል አለብህ። የሆነን ነገር በጥቅም ደልለው ወይ ምናምን ብለው ወይ በትውቅ ብለን በሼም በምንለው ማለት ነው ይዞን ካደረግን በኋላ እኛ ራሱ ለዛ እንመቻቻለን። ይሄውና እኮ ተብለን ቀለበት ውስጥም እንገባለን። ብዙ ጊዜ የስለላ ታሪኮችን ስናይ አንዱ እንደዚህ አይነት ነገሮች ይያዝብናል። እንደዚህ አይነት ዶክመንቴሽን ይያዝብንና በዚህ ማስፈራሪያ ካርድ ይመዘዝብናል ማለት ነው በቀላል አማርኛ። ሌላው ሶስተኛው የግል መረጃና ደህንነትን መጠበቅ ነው። የግል መረጃና ደህንነታችን የሚያሰጋን ቦታ ለመሄድ የግል መረጃዎቻችንም እንደዛው ጥብቅ ማድረግ ሴኩር ለማድረግ መሞከር አለብን። በጣም መጠበቅ አለብን። አንተን ወይ አንቺን ለማጥቃት ወይም ለማጥፋት ወይም ለመጥለፍ የሚጠቀሙት ሴረኞች ምንድነው? ደካማ ጎናችንን ነው። ይሄ ደግሞ አንዱ የግል ሚስጥሮቻችንን ሊጠቀሙብን ይችላሉ። የዲጂታል መረጃዎቻችን ፓስዋርድ ሊሆን ይችላል፣ ስልክ ሊሆን ይችላል፣ በጥንቃቄ መያዝ አለብን ማለት ነው። እንዲሁም የግል ህይወትን ሚስጥር ለማናምናቸው ሰዎች ማካፈል የለብንም። ሰዎች በደካማ ጎናችን ስለሚመጡ ማለት ነው ለማጥቃት። ስለዚህ ጥቃት ሊሰነዘርብን የሚችልብንን ቀዳዳ ሙሉ መዝጋት ይጠበቅብናል ማለት ነው ከሴራን ለመከላከል። ሌላው ደግሞ አራተኛው በቡድን መደራጀት ነው። ስለዚህ ቢልዲንግ አሊያንስ ፈጥረን መደራጀት አለብን። አንድን ግለሰብ ለብቻው ነጥሎ ማጥቃት ወይም በሱ ላይ ማሴር በጣም ቀላል ነው አይደል እንደሚታወቀው። ነገር ግን ግለሰቡ ጠንካራ ማህበር ትስስር ካለውና የሆነ አባል ሲሆን ሴራውን ለማክሸፍ ይቀላል። በስራ ቦታ ወይም በአካባቢ ካሉ ቅን ሰዎች ጋር መልካም ግንኙነት መፍጠር አንዱ ይሄ አሊያንስ ነው። ምክንያቱም ሴራ ሲጠነሰስ መረጃ የሚሰጡ ወይም ከጎን የሚቆሙ ሰዎች አጋሮች እንዲፈጠር ያደርጋል ማለት ነው። ያለን ግንኙነት መፍጠር ጥሩ ግንኙነት እንዲኖረን ከጎናችን ሳይድ ላይም ከላይም ከታችም መፍጠር ያስፈልጋልና ትልቁ የመከላከያ መንገድ ነው። ሌላው ደግሞ አምስተኛው ንቁ ተመልካች መሆን ነው። እዚህ ላይ በጣም መሰመር አለበት። ንቁ ተመልካች መሆን አለብን። ሲቹዌሽንን አዌርነስ ሊኖረን ይገባል። ያለውን ሁኔታ በአካባቢ የሚደረጉ ለውጦችን በንቃት መከታተል ግዴታ ነው። ሰዎች በእኛ ላይ ወይም በግለሰብ ያለን አመለካከት በባህሪ በድንገት ሲቀየር፣ ለምሳሌ አመለካከታቸው ይህንን ስንል ድርጅትም ሊሆን ይችላል። አመለካከታቸው ምንድነው? አመለካከቱ መደበኛ አሰራሮች ሲጣሱ ወይም መረጃዎች ከኛ መሸሸግ ሲጀምሩ በንቃት ተመልክተን ዝግጅት ማድረግ ይጠበቅብናል ለሚመጣው ነገር ማለት ነው። ስለዚህ ቶሎ አስቀድመን ለማወቅ ይረዳናል ማለት ነው። አስቀድሞ መንቃት ደግሞ ምንድነው? ግማሽ ድል ነው። ይህንን ብዙ ጊዜ ሚሊተሪ በነገራችን ላይ ሚሊተሪ ጦርነት ታሪኮች በጣም ብዙ ነገር ያስተምራሉ። በጣም ብዙ ነገር ሰዎች መዋጋት አንዱን የመግደል ወይ ምናምን መሬት የሚያዝ ምናምን ጉዳይ ይመስላቸዋል። ሀገር ከማስጠበቅ ብቻ አይደለም፣ ብዙ ሳይንሶች አሉት። አሁን ለምሳሌ አርት ኦፍ ዋር አላ ፈንዙ እንግዲህ 500 ቢሲ ነው የተጻፈው። እሱን መጽሐፍ እየተጠቀሙ እነ ሞሪኒዮ እኮ በኳስ ይጠቀሙት ነበር። በኳስ ብቻ አይደለም በንግድ ላይ ይጠቀሙት ነበር። እዛ ላይ የተጻፉ 13ቱን ምዕራፎች ማለት ነው። እንደዚህ አይነት ነገሮችን አስቀድሞ መንቃት ግማሽ ድል ያመጣል። ሌላው ስድስተኛው ህግና አሰራር ደንቦችን ማወቅ ነው። መብትና አሰራሩ ካወቅን ያው በሴራ ሊጠቁ የሚፈልጉ ሰዎች ቀዳዳ ላይ ያገኙ አይችሉም፣ ህጉን ስለምናውቀው ማለት ነው። በህግ በዛ እውቀቱ ሲኖረን ቀድመን ልንከላከል ይችላል።
የድርጅትን መመሪያ ሊሆን ይችላል፣ የሀገሪቷን የህግ ሊሆን ይችላል። ብቻ አጠቃላይ የተደራጀንበት ወይ እዛ ጋር ያለውን መመሪያ ማወቅ የውል ስምምነትን በሚገባ መረዳት ህግ ጥሰት እንዲገኝ ሊያደርጉ ሲሞክሩ እነዛ ሴረኞች በህግ መከላከያ እናገኛለን ማለት ነው። እንደማስረጃ በመጠቀም ከመተዳደሪያ ደንብ ውጭ የሆነ ብለን በማስረጃ አስቀምጠን ህዝቡንም አዌርነስ ብቻ ሳይሆን በመንግስትም በፍርድ ቤትም ልናገኝ እንችላለን። ያው ፕሪንሲፕሉ ነው ያወራን ያለነው። ለሚከተለው አካል ጥቆማ መስጠት ደግሞ የመጨረሻው እንትናችን ነው ማለት። ሴራው ከኛ አቅም በላይ ከሆነ ወይም ትልቅ ጉዳት የሚያደርስ ከሆነ ሚስጥሩን ማውጣት እነዚህ ማድረግ ውጤታማ መከላከያ ዘዴ ነው ማለት ነው። ሚስጥሩን ስናወጣ ለህዝቡ ይፋ ስናደርግ የተነቃበት ነገር ሲመጣ ሰው አንደርስታንድ ያደርገዋል። ከበላይ ኃላፊ ለህግ አካላት ወይም ለሚመለከተው ተቆጣጣሪ ክፍል ያለልን ጥርጣሬ ማስረጃ ማሳወቅ ግዴታ ነው ማለት ነው። እነዚህ ነጥቦች አንድ ተራ ግለሰብ የሴራን ሰለባ እንዳይሆን ወይም ሴራን አስቀድሞ እንዲያከሽፍ ይረዱታል ማለት ነው። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው ራሳችንን ለመከላከል ማለት ነው። ለዛሬ ይዤ የቀረብኩት የሴራን እንዴት እንከላከላለን የሚለውን በዚህ ክፍል ያቀረብኩትንም ሆነ ሴራን ምን ማለት ነው የሚለውን እንዴት አድርገን መለየት እንችላለን የሚሉት ከሴራን ከመከላከል አንፃር ይጠቅሙናል ብዬ አስቤ ነው ያመጣሁት። والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ عبد الستار داوترو እንግዲህ እጅግ በጣም ትልልቅ ሐሳቦችን ጊዜውን ሰውቶ ማለት ነው መመልከት ችሎ አምጥቶ እዚህ ለታዳማችሁ ታዳሚዎች እንግዲህ በሚገርም አይነት አቀራረብ ቀለል ባለ መልኩ ያቀርበልን ያለ ወንድማችን ነው። ዱዓ አድርጉለት ጀዛኩሙላህ ኸይር ለማለት ወዳለሁኝ። ማሜ ቤስት ሙሴ ያላችሁን አስተያየት በርዕሳችን ላይ እድሉ ለእናንተ እሰጣለሁኝ። ከዛ ወደ ኡስታዝ ይከም የመጨረሻውን ሐሳብ ሄዳለሁ። እንግዲህ ዩቲዩብ ነጃሺ ወአለይኩም ወራህመቱላህ ዩቲዩብ አለ። እሱን ሰብስክራይብ በማድረግ ቤተሰብ ሁኑ። ቲክታክ ላይም እዚህ ላይ አንድ ነጃሺ ሚዲያ የሚል አካውንት አለን። የቁርአን ውድድር ያደረግን እንገኛለን። በህፃናት ከ7 ዓመት እስከ 7 ዓመት ያሉ ልጆችን እነዛም ልጆች በፋቲያ ሱራ እንዲወዳደሩ ያደረግን ያለው በውስጥ መስመር ኢንቦክስ ማድረግ ትችላላችሁ። ከ5 እስከ 7 ዓመት ያሉ ህፃናት ልጆችን ፋቲያ እየቀሩ ቀርጻችሁ ብትልኩልን ከውድድሩ ተሳታፊ ይሆናሉ። እጅግ በጣም ትልቅ ሽልማት አዘጋጅተናል። ረመዳን አንድ ላይ ሽልማቱን የሚሸልም ይሆናል። የተላኩልን ቪዲዮዎች አሉ። ግን እናንተም ይሄንን መረጃ ለማድረስ ያህል እስከ 7 ዓመት ያሉ ልጆች ህፃናት ወንድም ሴትም የፋቲያን ቀርተው ቪዲዮ ብትልኩልን በውስጥ መስመር ወንድም አብዱ ሰታር እንደዚሁም ቲክታክ አድራሻችን ላይ ብትልኩልን ምናወዳድር ፖስት የምናደርግ ይሆናል። ጀዛኩሙላህ ኸይር። ማሜ ወይም ሙሴ መድረኩን ለእናንተ ሰጣለሁኝ። ዩቲዩቡን ሰብስክራይብ ማድረግ ይህም ውይይታችን ወደ ዩቲዩብ ላይ ስለሚጫን እዛ ላይ የምታገኙት ይሆናል። በቀጣይ ቀን አብራችሁን ስለሆናችሁ በድጋሚ ከልብ አድርጌ አመሰግናለሁ። ወንድም ሙሴ እንደዚሁም ማሜ እና ብሩክ ይታየኛል። ሐሳባችሁን ብትሰጡ። ሰላም አለይኩም ማሜ አፍን ምናልባት እንግዲህ ቢስሚላህ መጀመሪያ ሁላችሁንም ሰላም አለይኩም ኡስታዝ ሐከም ሼክ ፈህረዲን ሁላችሁም አብዱ ሰታር ሁላችሁንም ሰላም አለይኩም። እንግዲህ ይሄ ጉዳይ በዚህ ደረጃ አስጨንቆ ቅልፋቱ ይሄ እንዲህ አይነት ሹራ በማድረጋችሁ እንዲሁም ሌላውም ሰው ላይ ተጽዕኖ ፈጥራችኋልና አወለን ሹክራን ሁላችሁንም አላህ ይስጥልን። እንደ ሐሳብ ግን አብዱ ሰታር አሁን አብዛኛውን ነገር ዘርዝሮታል። እኔ ምናልባት እንደ ሐሳብ አዌርነስ መጀመሪያ እስቲ እኛ ራሳችን አሁን ለምሳሌ እዚህ ቤት ላይ ምናልባት አሁን 30 ሰው 40 ሰው ምናምን ይኖራልና ሰልፍ ኮንፊደንስ አለን ወይ በያዝነው አቋም ላይ ኢቭን ሱፊያንን ብለን በኮንፊደንስ እናወራለን ወይ አይደለንም? በርግጥ አይደለንም ስል ምንድነው እዛ ደረጃ ላይ አልደረስንም፣ ግን የመድረስ ጉጉት አለን፣ ፍላጎቱ አለን ማለት በመንገዱ ላይ እርግጠኞች ነን። ምክንያቱም ያለፉት መሻይኾች የሄዱበት መንገድ ምንም ያጠራጥረን ነገር የለም። አሁን ያለው ማጆሪቲ ግን እንዲህ አይነት ኮንፊደንስ አለው ወይ? አሁን አዌርነሱን ተነጥቋል፣ ልቡ ተሰልቧል። አቂዳው ሳይሳሳት በተጫነበት ነገር በብዙ ነገር
ከዚህ ውጭ ወጥቷል። ለቅሶ አይመስልም፣ ሰርጉ ሰርግ አይመስልም። መውሊዱን ከቤተሰቦቹ ከአያቱ የመጣውን ኢቨን ከአባቱ የመጣውን ተቀምጧል። እየፈለገ ኮንፊደንስ ስላጣ እንትን ብሏል። ስለዚህ ይሄ ውይይት የበለጠ አዌርነስ ይፈጥራል። እንደዚህ ግንዛቤ በደንብ ሰዎች እርግጠኛ እንዲሆኑ ካደረጋቸዋቸው የሆነ ሰው ቢመጣ የሆነ አካል ቢመጣ ልክ ዲኑ እንደተነካበት ሆኖ ለዚህ አቋም መከላከያ ይሆናል፣ ጋሻ ይሆናል በራሱ ጊዜ። ምክንያቱም ልቡ እርግጠኛ ሆኗል፣ ተማምኗል። ምናልባት ከ10 ዓመት ወይ ከ15 ዓመት በፊት አዲስ አበባ ላይ የነበረን የሞሊድን ድባብ ክፍለ ሀገር ላይ ዛሬ ላይ ከአዲስ አበባ ሙሉ ለሙሉ ጠፍቷል ማለት ደረጃ ደርሷል። ወይ በአመት አንድ ቀን እሱንም ፒያሳ ላይ ወይ ደግሞ አንዋር ላይ ኻሊድ ላይ እንዲህ ቁም ነገር የሌለው ማለት እንዲህ በቃ ዝም ብሎ ተራ ነገር ሆኗልና አሁን ግንዛቤ መደረግ በደንብ ማስጨበጥ ከተቻለ በመውሊድ በአመት አንዴ እንኳን ሁለቴ እንኳን የሚሰበሰበው ማህበረሰብ ላይ ጠንካራ ግንዛቤ ማስጨበጥ ከተቻለ ኃላፊዎች ላይ ከፊት ሊቀመጡ የሚችሉ ሰዎች ላይ ጥያቄ ምልክት ነው የሚፈጠረው። ምክንያቱም እነሱ እንኳን ዘንበል እንበል ቢሉ በስልጣንም ይሁን በገንዘብም ይሁን ዞር እንበል ካሉ ማህበረሰቡ ጥልቅ ግንዛቤ ካለውና በዚህ ጉዳይ ላይ የማይደራደር መሆኑን ካወቁ ወይ ቦታውን ይለቃሉ ወይንም ደግሞ በማህበረሰቡ ጫና ውስጥ ይገባሉ። ማህበረሰቡ ግን ምንም ግንዛቤ ስለሌለው ኮንፊደንስ ስለሌለው ሄዶ ስለማይጋፈጥ ግን ፊት ለፊት ላይ የምናስቀምጣቸው ሰዎች የሆነ ነገር ወይ መንግስት ጃዝ ሲላቸው ወይ የሆነች ነገር ሲጣል ሲደረግላቸው ወይ ወንበር ላይ ሲሰጡ ቅድም ይዘውት የነበረውን ዓላማ ይሸሻሉ። ይሄ ደግሞ ማህበረሰቡ ዘንድ አብዛኛው ማህበረሰብ በቃ ቢከዱም ዝም ስለሚል ነው። ስለዚህ ኃላፊነት የሁላችንም እንደሆነ አድርገን ማስገንዘብ ትልቁን ቦታ ይይዛል። ሌላው ደግሞ ምናልባት እንደ ፖቴንሻል መጠቀም ከተቻለ በየሐሪማዎቹ ለምሳሌ አሁን ሰሞኑን አብሬት ነበርና ይሄ ሁላ ኸልቅ ሂዶ ሱብሃንአላህ ምን አይነት ኢነርጂ ነው የሄደው? ግን የሄደው ኢነርጂ ምናልባት እዛ የተወሰነች የሆነች ነገር አድርጎ መጥቶ ሊሆን ይችላል። ግን ትልቅ ነገር ማድረግ ይችላል። እዛ የሄደውን ጀማዓ በአንድ ኔትወርክ በአንድ ቋት ውስጥ ተደርጎ በዚህ ጉዳይ ላይ ኮንፊደንስ እንዲኖረው አዌርነስ በደንብ ቢጨበጥለት በየሐሪማዎቹ የተወሰነ ስራ ቢሰራ ሲመለስ ያ ማህበረሰብ ሲመለስ የሆነ ነገር ይዞ ይመጣል። ስለዚህ የተወረወረበትን ነገር የመከላከል አቅሙ ሰፊ ይሆናል። ስለዚህ በተቻለ መጠን በተለይ ደግሞ እንደ አፍበሉኝ እንደ እናንተ ያላችሁና ሐከም ሸኽ ፈረዲን እንዲህ መቼም የሚመስለኝ ነው እንደ ሐሳብ ላቀርብ እንጂ እናንተ የምታቀርቡልን እንዲህ አይነት ዑለሞችን ከፊት ይዛችሁ መጣችሁ እንዲህ አይነት ነገርን ከጫናችሁ ማህበረሰቡን በጣም እርግጠኛ ካደረጋችሁት ማንንም የመጋፈጥ አቅም ሞራል ይኖረዋል። ፋይናንሻል ብቻ አይደለም። ፋይናንሻል እኮ ዛሬ ሀብታሞች ራሱ እኮ ማይደግፉት ለምንድን ነው? ከተቃራኒ ወገን የሚመጣባቸውን ማስፈራራት፣ ስም ማጥፋት የሆነ ነገር ፈርተው ነው። ስለዚህ ለነዛ ሰዎችም መከታ የሚሆነው ማን ነው? አዌርነሱ በደንብ የገባው ሰው ነው። ስለዚህ ኢንሻአላህ ግንዛቤ ማስጨበጡ ላይ ትልልቅ ዑለማዎችን ከፊት እያመጣችሁ በደንብ ብትሰሩ የበለጠ ነገሩን ቀላል ያደርግልናል ብዬ አስባለሁ። አረዘምኩባችሁ፣ አፍወን። ሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ወንድም ሙሳ እንደ ስሙ አብሮን እንግዲህ ካለንበት ችግር የምንሻገርበት ወንድማችን ሰበብ እንደሚሆን አልጠራጠርም። ተሳትፎ ይቀጥል ለማለት እወዳለሁኝ። ሐሳብ አስተያየታችሁ ለምናደርገው ውይይት ለምናደርገው እርምጃ ወደፊት ትልቅ ግብአት ስለሆነ ሳሰስቱ ያላችሁን ሐሳብ አስተያየት በኮሜንት በኢንቦክስ እንደዚሁም ገስት ላይ በመግባት እንድትሰጡን መልእክቴን አስተላልፋለሁ። ጀዛኩሙላህ ኸይር። ብሩክ አለክ ወይም አሎ መርሐባ መድረኩን ላንተ ሰጣለሁ። ያለህን ሐሳብ እንደዚሁም በውይይታችን ላይ አስተያየት ካለ መድረኩ ያንተ ነው። እሺ፣ የተወሰነች ሐሳብ ብቻ ለመጨመር ነው። መጀመሪያ ርዕሱን ሳየው ሴራ በእስልምና ወይንም ኮንስፓይሬሲ የሚለውን አየሁትና ወንድማችን ኡስታዝ አብዱል ሰታር ይመስለኛል ዛሬ ነው ያየኋቸው በእርግጥ ላይቭ ላይ ማለት አንዳንድ ጊዜ ረቀቅ ያሉ ሐሳቦች ላይ ዝም ብለን ኦብሰስድ እንሆንና ወይንም ከፍ ያሉ ሐሳቦች ብቻ ወደ ሚዲያ ይቅረቡ እያልን እንዲህ ማህበረሰቡ ቀን በቀን ፌስ የሚያደርጋቸውን ችግሮች ግን እንትን እንላቸዋለን፣ አውርደን እንመለከታቸዋለን። ነገር ግን
ዱንያም ላይ አኺራም ላይ ስንኖር እነዚህ ነገሮች ቀላል የሚባሉ ነገሮች ወይንም ታሲራቸው ቀላል አይደለም። ሼህ ፍክሩንም እንግዲህ እዚህ ስላየኋቸው በጣም ደስ ብሎኛል። ትልልቅ ዑለሞች ቤታችን ላይ እዚህ ቤት መጥተው እንዲህ አይነት ሐሳቦችን ማለት ወርደው ለማህበረሰቡ ለመስጠት ወይንም ደግሞ ከእስልምና ጋርም ያለውን ትስስር እና መሰል ነገሮች አድሬስ ማድረግ መቻላቸው በራሱ ትልቅ ነገር ነው። ኦኬ ኡስታዝ አይደለም ደረሳልኝ፣ ግን ንግግራቸው በጣም የኡስታዝ ይመስለኛል። ወላሂ ግን ኤኒሃው ኮንስፓይሬሲ ናውዴይስ በጣም እንደ ማህበረሰብ ንቀን የተውነው ሐሳብ ነው ማለት ሰዎች ሲያታልሉንም ቀለል አድርገን የምናልፈው ነገር ነው። እኛም ደግሞ ኮንሺየስ ሆነን የሆነ ሰው ሲያታልለን ወይንም ደግሞ እንትን ሲለን ችግር የለውም ዱንያ አይደል እንዴችንማ ዱንያ ላይ ነገ አኺራ ላይ ተሳሰባለሁ በሚል አላስፈላጊ ምክንያት ነገሮችን በቸልተኝነት ያለፈን ያለንበት እድል በጣም ሰፊ ነው። ስለዚህ እያንዳንዱ ነገር ላይ በጣም በጥንቃቄ አካሄዳችንን ልናይ ልንፈትሽ ልንመረምር ይገባል። እንግዲህ ሼህ ፍክሩ እያሉ ብዙ ሐሳብ መስጠት ለሌሎችም ወንድሞች ብዙ ሐሳብ እንዲሰጡ ስለምፈልግ እኔ እዚህ ጋር ላብቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ካለብን አደጋና ችግር ስፋት ልክ የሁሉም ሰው ሐሳብ አስተያየት ያስፈልገናል። ትልቅ ግብአት ነው ወደፊት እንድንራመድ ግብአት ስለሚሆን በነጻነት መድረኩን እንግዲህ ያው በመከባበር ሐሳብ አስተያየትን መስጠታችን ልምድ ብናደርግ የተሻለ ነው ብዬ መልእክት አስተላልፋለሁ። በማንጋ በምን አይነት ሁኔታ ራዕይ ሊመጣ እንደሚችል ሀገርንም ማህበረሰብንም ግለሰብንም ሊለውጥ የሚችል ሐሳብ በእያንዳንዳችሁ አላህ የሚሰራው ስራ የራሱ የሆነ መንገድና ጥበብ ስላለው ወንድሞቻችን በእንደዚህ አይነት መንገድ በውይይታችን ላይ ካልቸር ይሄ ነገር እንዲዳብር በብዙ መንገድ ከኋላ ታሪካችን ከመጣንበት መንገድ ሀያ በማድረግና ያሉትን ሐሳቦች አፍኖ በመያዝ ብዙ ነገሮችን አተናል። ዛሬ ግን በድፍረት ዝምታችንን ሰብረን ሐሳባችንን በነጻነት የደረሱብንን በደሎች፣ ግፎችን፣ አስተያየቶችን እንደዚሁም በማሰማት እንደዚሁም ድምጽ በመሆን ጊዜውና ወቅቱ ግድ ወይም ደግሞ ፈርድ የሚሆንበት ጊዜ ላይ ስለደረስን ጀዛኩሙላህ ኸይር። አሁንም ትብብራችሁን በኮሜንትም እንዲገስ ላይ ገብታችሁ የሰጣችሁን ያሉ መልካም ጅማሩ እጅግ አድርጌ ላመሰግናችሁ እወዳለሁ። በቀጣይነት ግን በምትችሉት ቀድር ልክ እዚህ አይነት መድረክ ላይ የመጣችሁ ሐሳብ አስተያየት ብትሰጡ ለኛ ትልቅ ግብአት ነው። እንዲሁ ከልብ አድርጌ ላመሰግናችሁ እወዳለሁ። ኡስታዝ ከምን አስገባቸውና ውይይታችንን ሐሳብ አለኝ ገብቼ መናገር ፈልጋለሁ የሚል ሰው አንድ ቁጥር ይጻፍና ከብቶ መጻፍ ይችላል። ሁላችንም ከልብ አድርጌ አመሰግናለሁ። መልእክቱን ለማስተላለፍ ያህል ቀደም የተነገረውን ሐሳብ የቁርአን ውድድር አለን ወንድሞቼ። ነጃሺ ሚዲያ ያዘጋጀው ከ5 ዓመት እስከ 7 ዓመት ያሉ ህፃናት ልጆችን ሱረቱል ፋቲሃን ሲቀሩ ቪዲዮ ቀርጻችሁ በመላክ ኢንቦክስ በማድረግ የውድድሩ ተሳታፊ ማድረግ ትችላላችሁ። እንደዚህ የምናደርገውን ውይይት ዩቲዩብ ላይ እንጭናቸዋለን። ያም ደግሞ የዩቲዩብ አድራሻ ነጃሺ ሚዲያ ነው የሚለው። ሰብስክራይብ አድርጉ፣ ቤተሰብ ሆኑ። የምናደርጋቸውን ውይይቶች በቀጣይነት እንድንል ቤተሰብ እንድትሆኑ አስተያየቴን አቀርባለሁ። ከዛም ባሻገር እኛ ጋር እንደዚህ አይነት ሐሳብ አለ፣ እንደዚህ አይነት ነገር በውይይታችሁ ላይ ብትጨምሩ ብትቀንሱ የምትሉት ነገር በውስጥ መስከበ ብታደርሱን ልንቀበላለን። እዚሁ መድረክ ላይ አምጥተን የምንወያይ ይሆናል። ወደ ኡስታዝ ከማልፋለሁኝ እያደረጋችሁ ስላለው ሰብር እና ተሳትፎ ከልብ አድርጌ ሁላችሁንም አመሰግናለሁ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፉ በሉኝ ዛሬ እንግዲህ አብሽሪ መርሐባ። ሰፊ ጊዜ ነው የተሰጠን። መርሐባ። ኸይር አንዳንድ ነገራቶች ብቻ ለማንሳት ነው። አንደኛ ይሄ ሐሳብ የሚባለው ነገር በራሱ ትልቅ ነገር ነው። የሰው ልጅ በፈረስና በጦር ማይደርስበትን ቦታ በሐሳብ ይደርሰዋል ይባላልና ወሳኙ ነገር ሐሳብ ነው። ሐሳብ ወደ እቅድ ይሄዳል፣ እቅድ ደግሞ ወደ ስራ ይቀየራል፣ ስራ ደግሞ ያው ውጤትን የሚባለውን ነገር ያመጣልና ሐሳቡ ከሌለን ምን እንደምንሰራም ግልጽ አይሆንም ብዙ ጊዜ። ስለዚህ ሐሳብ እንደ ሐሳብነቱ
ጠቀመም አልጠቀመም መነሳት አለበት ብዬ አስባለሁ። ሌላው ደግሞ አንዳንድ ነገራቶችን ይሄ ጥሩ ያልሆኑ ነገሮችን መማርና ማወቅ ለመስራት ሳይሆን ተዓለም ሸር ለይሰ ሊሸር ይላሉ። መጥፎ ነገር ተምሬያለሁ ግን የተማርኩት ለመጥፎ ነገር ሳይሆን ራሴን ለመጠበቅ ነው ይባላልና አንዳንድ ነገሮችን መጥፎ የሆኑ ነገሮችን ማወቅ መማር ለህይወትም ለዲንም ጠቃሚ ወሳኝ የሆነ ነገር ነው። ሰው የማያውቀውን ነገር አያከሽፍም ነው። ሰው አንድን ነገር ሊያከሽፍ የሚችለው ሲያውቅ ነውና ይሄ ወሳኝነት አለው። ሌላው ምንድነው እኔ ማስበው ፕሮፓጋንዳም ይሁን ሴራ እንዲሰራብን ትልቁን ነገር የምንጫወተው እኛ ነን ብዬ አስባለሁ። የሰው ልጅ አቅሉን ትቶ ስሜቱን ብቻ የሚከተል ከሆነ ኢሞሽናሊቲ የሚባለው ሀዋውን ስሜታዊነቱን የሚያይልበት ጊዜ ሴራ በደንብ የሚሰራው የዚህን ጊዜ ነው። ምን ማለት ነው? የሆኑ ሰዎች ካለቀሱ እንደተበደሉ ስሜት እንዲሰማን ካደረገ ለምሳሌ በቃ የሆነ ሰው ያለቅሳል፣ የሆነ ሰው ደግሞ አያለቅስምና ያለቀሰ ሁላ የተበደለ የሚል ነገር ከያዘን ምንድነው ይሄ አይኑ የጠፋ ሁሉ ተበድሎ ነው አይነት ነገር ካደረግን እነዚህ ነገሮች እንትን ይከፍታሉ ለሴራም ለፕሮፓጋንዳም ምቹ ነው የሚሆኑትና ሁሉ ጊዜ ከስሜታዊነት ይልቅ ወደ አቅላችን መመለስ አለብን። አሁን ካየን ብዙ ጊዜ ማሻአላህ የሆነው ቡድን ስለ አንድነት ያወራል። ሌላው ደግሞ እኔም ሱፍዬ ነኝ ይለናል ሲለው ደግሞ ሱፍዬ ሰለፍዬ የሚባል ነገር አለ ይላል። የድሮ ሱፍዬ ማለት የድሮ መሻይኾች ነው ይላል። እንደዚህ አይነት ነገራቶች ስታያቸው ዛሂራቸው እንትን ይመስላል። ይሄ ጥሩ ነገር ያለው ነገር ቢመስልም ነገር ግን ሁሉ ጊዜ አሻግሮ ማየትና ውስጡ ጠለቅ ብሎ ንግግሮች አባባሎችን የሚሆኑ አስተሳሰቦችን መገምገም ይሄ ነው ዋናው ከሙስሊም የሚጠበቀው። ረሱሉ ሰለላሁ ዐለይሂ ወሰለም ሙስሊም በሁለት ጊዜ በአንድ ጉድጓድ ሁለት ጊዜ አይነደፍም ይላሉ። ስትሄድ የመታ እንቅፋት ስትመለስ ከደገመ ድንጋዩ አንተ ነህ እንደምንለው ማለት ነው። ስለዚህ ይሄ ነገር ወሳኝነት አለው። ያለፈው አልፏል፣ ተመረንባቸዋል፣ ተጠቅመን በመሰረቱ ውድቀት እንትን ነው ጥቅም አለው። ጥቅሙ ምንድነው? ትማርበታለህና ካለፈው ውድቀቶቻችን ተምረን ለቀጣይ ደግሞ ተውበት አድርገን በደንብ አድርገን ከሰራን ሐቂቃ እኔ ንያችን ራሱ መስፋት አለበት። ነብዩ አለይሂ ሰላቱ ሰላም ስጠይቁ ጀነተል ፊርዳውስን ጠይቁ ያሉት እኮ የሰው ልጅ ሂማው አላማው ግቡ ከፍ እንዲል ነውና ይሄ ትንሽ በወረዳ ደረጃ አይነት ሐሳቤ እንዲኖረንም አልፈልግምና ከፍ ያለ ነገር በአገር ደረጃ ነው ሙስሊሙን ማንቃት ሁሉንም ሙስሊም ከፍ ማድረግ በኢኮኖሚም በእውቀትም በአቅልም ከፍ ማድረግ ነው ያለን። እንደዚህ አይነት ያንግበን ነውና መንቀሳቀስ ያለብን እላለሁ። ፈጀዛኩሙላሁ ኸይራ ሁላችሁንም። ሐቂቃ እኔ እያስተማርኩ ሳይሆን እየተማርኩ ነው ያለሁት ከሼህ ፍቅሩ ኡስታዝ አብዱሰታር ማሽ ሌላ ሁሉም ሐሳብ የሰጠው ሁላ ማለት ይሄ አቅላችን እየተንቀሳቀሰ አሁን እየሰራ ያለ አይነት ስሜት ነው እየተሰማኛል። የሆነ የዛገ ነገር እየለቀቀ ያለ ነው የሚሰማኝና ሁላችሁንም ፈጀዛኩሙላሁ ኸይራ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝና ጀዛኩሙላህ ኸይር። ያው እንግዲህ በውይይታችን እንደተፈለገው እንግዲህ ብዙ ነገር ነው ያለው። እነዛን ነገሮች ለመፍታት ጊዜ ይፈልጋል፣ ሂደቶች ያስፈልጋሉ። በአንድ ጀንበር ለውጥ አይመጣም። እንግዲህ ሂደቶቻችን ራሱ እያስተካከለ ለውጥ ያመጣልናል ብለን እናስባለን። ሁላችሁም የራሳችሁ ምልከታ መረዳት የምታጋሩበት ቤት ነው። በነጻነት ክፍት የሆነ ቤት ነው። ኡስታዝ ሸፈክሩ ዱዓ ያደርጉልንና ለዛሬ የነበረንን ቆይታ እንቋጫለን ማለት ነው በዚሁ
መርሐባ። ያው በእርግጥ ለዱዓው ሁላችንም አህለን ብዬ አስባለሁ። ግን ኢንሻአላህ አላህ የተሰባሰብንበትን መነሻ ንያ አላህ ዘንድ ተቀባይነት ያደረግልን አላህ ያደርግልን። ሐጃዎቻችንም አላህ ያውጣልን። በዛ ላይ ደግሞ ሰምተን የምንጠቀም አላህ ያድርገን። ለሂዳያ ሰበብ ምንሆን አላህ ያድርገን። የተበላሹ ነገሮችን ለማረም ችግሮችን ለማስተካከል አላህ ያድርገን። ከምናውቀው በላይ ደግሞ የምንሰራው የበለጠ አላህ ያድርግልን። በዱንያም በአኺራም ደግሞ አላህ ይቀበልን። ረጀብ ወር ነው። አላህ ከወንጀሎቻችን አላህ ይማርልን። ኸይር ስራዎቻችን ደግሞ አላህ ይቀበልን። በዱንያም በአኺራም አላህ ሐያትን ጠይባ ሰዓደት ዳረን አላህ ይስጠን። اللهم صل وسلم وبارك على سيدنا محمد وعلى سيدنا ሰሊማን ዘይዶና አሊ መሐመድ ሁላችሁንም እዚህ የተገኛችሁትን ውድ ጊዜያችሁን ሰውታችሁ እዚህ በመቀመጣችሁ ከልብ አድርጌ አመሰግናለሁ። በቀጣይ እንግዲህ እሁድ እስከምንገናኝ ድረስ እንደ ወትሮ እንደምንላችሁ በረሱላችን ሰለላሁ ዐለይሂ ወሰለም ፍቅር በዝተን በመንገዳቸው የዘውትር የውይይታችን ሞቶ መልእክት ነው። እጅግ አድርገን እናመሰግናለን። ሁላችሁም አላህ ያክብርልን። እሁድ እስክንገናኝ ድረስ ጀዛኩሙላህ ኸይር። ሰላሙ ዐለይኩም ወራህመቱላሂ ወበረካቱ። Najat Media, the real voice.